AI ማጂክ አይደለም። አሁን እየሰራ ያለው ነገር በብዛት ማጂክ ሊመስል ይችላል ካለው ብቃት የተነሳ። ነገር ግን at the core ውስጡ በዋነኝነት በመካከለኛ ደረጃ በጣም ሲምፕል ነገር ነው የሚያደርገው። ፈንዳሜንታል ወይ ደግሞ መርሁ ሲምፕል ነው። ቁጥሮችን ኮምባይን ማድረግ። ያን ኮምባይን ካደረገ በኋላ በዛ አይነት ሂሳብ ውስጥ ሜትሪክስ ይባላል። ሶፊስቲኬትድ ነው፣ እጅግ በጣም የተራቀቀ የስታቲስቲካል ፕሮባቢሊቲን ለመስጠት ነው። ከዛ የተነሳ አሁን እየሰጠ ያለው ውጤት ይገኛል ማለት ነውና እጅግ በጣም ስታስብ እንዴት እንደዚህ ይሆናል ብለን ልናስብ እንችላለን። የኤአይ ሞዴልን ወይ ደግሞ ኤአይ ውጤት የሚያመጣልን የመካከለኛውን ኮሩን እንደ ዲሲዥን ማሽን አድርጋችሁ ብታዩት፣ አንድ የሆነ ዲሳይድ ማድረጊያ ማሽን አድርጋችሁ ብታስቡት የሆነ ኢንፑት ይወስዳል። አንድ ነገር ዲሳይድ ለመደረግ ኢንፑት ይፈልጋል። ከዛ ውስጡ ትራንስፎርሜሽን ይካሄዳል ወይ ደግሞ ፕሮሰሱ ይከናወንና ከዛ በኋላ አውትፑት የምንለው ነገር እናገኛለን ማለት ነው። ስለዚህ ኢንፑት በኤአይ ሴንስ ነምበሮች ናቸው። ማለትም ፊቸሮቹ፣ ፒክስሎቹ፣ ወርዶቹ እንደ ቬክተር ኢንኮድድ የሆኑ ቁጥሮች ናቸው። ከዛስ ሞዴል አለ ውስጡ ፕሮሰስ የሚደረግበት በዛ ማሽን ውስጥ የሚከናወን የሜትሪክስ ኦፕሬሽን የሂሳብ ስሌቶች አሉ ማለት ነው። ያ ከሆነ በኋላ በአጭሩ አውትፑት ደግሞ የሚለው ነገር ይመጣና ያ አውትፑት ምን ያካትታል? ፕሪዲክሽን ያካትታል፣ ክላሲፊኬሽን የምንለው ነገር አለ፣ እንዲሁም ደግሞ ጀነሬሽን ወይ ማመንጨት። አሁን ጆክ ሲያመነጭ፣ ስክሪፕት ሲያመነጭ፣ ፕሮፖዛል ሲጽፍልን፣ ኢሜል ሲጽፍልን፣ አሁን ሙዚቃ ክሬት ሲያደርግልን፣ እነዚህ የመሳሰሉ ነገሮች የአውትፑቱ ናቸው ማለት ነው። ስለዚህ ኢንተለጀንስ ወይ ደግሞ ክህሎት የምንለው ነገር ያ ሞዴል እዛ ውስጥ ኢንፑት አለ፣ ሞዴሉ አለ ውስጥ ዋናው ማጂክ ብለን የምናስበው የሚከናወንበት ነገር፣ ከዛ አውትፑቱ አለ። ስለዚህ ኢንተለጀንስ የሚባለው ነገር የሚፈጠረው መካከለኛው ሞዴሉ ላይ ነው ማለት ነው። ሞዴሉ ዌይት ያደርጋል እና ኮምባይን ያደርጋል ኢንፑቶችን፣ ከዛ ቤስት የሆነውን አውትፑት ለመስጠት ይሞክራል ማለት ነው። ስለዚህ በኤአይ ሜትሪክስ ምን ማለት ነው ስንል ሜትሪክስ የግሪድ ኦፍ የስሌት ሰንጠረዥ ነው ብለን ልንወስደው እንችላለን። በኤአይ እሳቤ ደግሞ ዳታ የሚባለው ነገር ወይ ደግሞ ግብአቱ ዳታው እንደ ሜትሪክስ ነው የሚቀመጠው። ፓራሜትሮቹ ወይ ደግሞ የምንፈልገው ውጤት የምናገኝባቸውን ነገሮች የምናከናውን ፓራሜትር ዌይት የምንላቸው ክብደት የምንላቸው ነገሮችም እንደ ሜትሪክስ እንደ በቁጥር በሂሳብ ስሌት ውስጥ ይቀመጣሉ። ከዛ ኮምፒውቴሽን ወይ ደግሞ ዋናው ይሄ ክህሎቱ የሚመነጭበት ማካሄድ ደግሞ ሜትሪክስ መልቲፕሊኬሽን ወይ ደግሞ የሂሳብ ሰንጠረዥ ብዜት ይሰኛል ማለት ነው። በቀላሉ ኮምፕሊኬትድ ነው ሂሳቡ፣ ነገር ግን በአጭሩ ይሄን የሚመስለው ነገር እንድናየው። ስለዚህ ለምንድነው ሜትሪክስ የተፈለገው? የአርቲፊሻል ኢንተለጀንስን በኮምፒውተር ሳይንስ አማካኝነት ወይ በኮምፒውተር ሳይንስ ፊልድ አማካኝነት ለመፍጠር ለምን ሜትሪክስ ጠቀመ? ስንት የተወሳሰበ የሂሳብ ስሌት እያለ ያላችሁ እንደሆነ የሜትሪክሶች ዋና ብቃት ወይ የሂሳብ የቁጥር ሰንጠረዦች ማሲቭ ወይ ደግሞ እጅግ በጣም ብዙ ቁጥር ያለውን ኮምፒውቴሽን ወይም ስሌት ፓራሌል ወይ ደግሞ በጎንዮሽ በትይዩ ማከናወን ይችላል። ይሄን ደግሞ ማድረግ የሚችለው የኮምፒውተር አካል GPU ወይ ደግሞ ግራፊካል ፕሮሰሲንግ ዩኒት ይሰኛል። ስለዚህ ሜትሪክስ የሚባለው የሂሳብ ዘርፍ ወይ ደግሞ አይነት ፓራሌል ኮምፒውቴሽንን ለማከናወን ከኮምፒውተር ቺፕስ ጋር ተስማምቶ ስለሚችል ነው። ስለዚህ ኤፊሽንት የሆነ ሪፕሬዘንቴሽን በቂ የሆነ ውክልና ለብዙ ቬሪየብሎች፣ አሁን አንድን ውጤት ለማግኘት በኤአይ ስናሰላ ብዙ ሪፕሬዘንቴሽን ብዙ ቬሪየብሎች አሉ። ስለዚህ ያንን ለመስጠትም በአንድ ጊዜ ስለሚመች ሰንጠረዡ የሂሳብ ሰንጠረዡ ከዛ አንጻር ይመቻል ተብሎ ስለሚታሰብ ነው ማለት ነው። ስለዚህ ይሄ በጣም ኮምፕሌክስ ኮንሰፕት ነው እንዳልኳችሁ፣ ግን ሲምፕል የሆነ አናሎጂ ወይ ደግሞ ምሳሌን ለመጠቀም ልሞክር። አንድ ትልቅ ኮንትሮል ሩም ውስጥ ወይ ደግሞ የመቆጣጠሪያ ክፍል ውስጥ በጣም ብዙ ስዊቾች ወይ ደግሞ ኮንትሮል ማድረጊያ በተኖች ክሎክዋይዝ አንቲ ክሎክዋይዝ ኮንትሮል የምታደርጉበት የተለያየ ነገር ለመቆጣጠር በጣም በሚሊዮን የሚቆጠሩ ዳይሎች እነዚህ ኮንትሮል በተኖች ያሉበትን ትልቅ ኮንትሮል ሩም ወይም ኮማንድ ሴንተር ዝም ብላችሁ አስቡ እና እነዚህ እያንዳንዶቹ በተኖች መቆጣጠሪያው የምትነካኳቸው በተኖች ሁሉ እርስ በርሳቸው የተያያዙ ናቸው ብላችሁ አስቡ። ሜትሪክስ የምንለው ወይም የሂሳብ ሰንጠረዥን ደግሞ ከዚሁ ጋር ለማያያዝ ያህል ስትራክቸርድ ዌይ ኦፍ ኦርጋናይዚንግ እነዚህን ሁሉ በተኖች ኦርጋናይዝ አድርገን ስሌቱን የምንቀምርበትና ያን ኢንፑት አውትፑቱን ዌይቱን የምንቆጣጠርበት አይነት ሰንጠረዥ ነው ብላችሁ ከዚህ ጋር ለማነጻጸር ልትችሉ ይችላላችሁ። ስለዚህ ሜትሪክስ የምንላቸው የሂሳብ ውስጥ ያሉት እነዚህ ቬሪየብሎች በትልቁ ማሽነሪ ውስጥ ያሉ እነዚህ የምንቆጣጠራቸው በተኖች የተለያዩ ነገሮችን ለማምጣት የምንቆጣጠራቸው ናቸው ብላችሁ ልታስቡ ትችላላችሁ። ስለዚህ ምን ማለት ነው? አንድ ኤአይ ሞዴል ኮምፒውተር በሰው አእምሮ ልክ ኮፒ ተደርጎ ክሎን ተደርጎ የሚመሳሰል አይነት ክህሎትን የሚያመነጨው ትሬን አድርጎ ከዛ ውጤቱን የሚሰጠው እንዴት ነው ብለን ስናስብ በጣም በሚያስደንቅ ሁኔታ ከሰው የመማር ሂደት ጋር ተመሳሳይ ነው። የሂውመን ለርኒንግ ወይም የሂውመን ብሬን በትራያል ኤንድ ኤረር በሚስቴክ ከስህተት የተማርኩ ብለን ነገ እንሻሻለን፣ ዛሬ ያላወቅነውን ነገ ስናቅ ነገ ደግሞ ማለት ስህተቱን ልክ እንደዛ አይነት ሂደት ነው ለኤአይ የተሰጠው ማለት ነው። ስለዚህ ኤአይ ባጭሩ የሚማረው እንደዚህ ነው። ፈርስት የሆነ ነገር ይሞክራል፣ ገስ ያደርጋል። ከዛ በኋላ ጌትስ ኢት ሮንግ ይሳሳታል። ከዛ በኋላ ውስጥ ያለውን በስተቱ ላይ ተነስቶ ውስጥ ያሉት ቅድም ያልኳችሁ በተኖች ወይም ዳያሎች ወይም ዌይት የምንለውን የክብደት የተለያየ ነገር በሱ መሰረት ስህተቱን እያስተካከለ
ነገ በኋላ እንዳይደግመው ያንን አጀስት ያደርጋል። ከዛ በኋላ እንደገና ይሞክራል፣ ፋይን ቲዩን ያደርጋል፣ ዌይቱን እያስተካከለ የተሳሳተውን አይደግምም። ይሄ ነገር በጣም በበርካታ 100 ሚሊዮን ጥፍ በኮምፒውቴሽን በጂፒዩ ወይም በኮምፒውተር ቺፕስ አማካኝነት ይሄ ሂደት ይደጋገማል። ስለዚህ ይከን ኢማጂን አንድ መሽን ለምንድነው ከባድ የሆነው ኤአይን ለማሰልጠን ያላችሁ ለሆነ 2-3 የሚደረግ ነገር አይደለም። ሙከራ ገስ፣ ከዛ በኋላ ሰቱን ማረም፣ ከዛ በኋላ እንደገና ያንን ነገር ማድረግ። ይሄንን እጅግ በጣም በብዙ ሚሊዮን ወይ በቢሊዮኖች ይደጋግመዋል until it gets it right ማለት። ለዚህ የሚያስገርም አይነት ውጤት ዛሬ ላይ ኤአይ እየሰጠን የሚገኘው ከዚህ የተነሳ ነው ማለት። ስለዚህ ኦቨር ታይም ራሱን ደጋግሞ ከማሰልጠኑ የተነሳ ለአንድ ነገር ለምታወሩት ቶፒክ ለሰጣችሁት ቶፒክ ወይም የህክምና ኤአይ ቢሆን የህግ ኤአይ ቢሆን አሁን ደግሞ እኛ የምንጠቀምበት ጀነራል ፐርፐዝ ኤአይ ቢሆን እንደ ቻት ጂፒቲ ያለው ፓተርን ሪኮግናይዝ ስለሚያደርግ እናንተ ከጠየቃችሁት አንጻር ፓተርን ሪኮግናይዝ ስለሚያደርግ የሚያስገርም ብቃት ይኖረዋል ማለት ነው። አንድ ኢንትረስቲንግ ፋክት ልንገራችሁ። ሞደርን የሚባለው ኤአይ ሞዴል በመቶ ሚሊዮኖች ወይም ደግሞ በቢሊዮኖች የሚቆጠሩ ፓራሜትሮች አሉት። እነዚህ ነገሮች ፋይን ቲዩን የሚያደርጉ ማለት ነው። በትሪሊዮን የሚቆጠር ካልኩሌሽኖች ያደርጋል። ቅድም ያልኳቸው የሜትሪክስ ካልኩሌሽን በትሬኒንግ ወቅት በትሪሊዮኖች የሚቆጠር ካልኩሌሽን ያከናውናል። ኢማጂን ምን ያህል ፓወርፉል ኮምፒውተር እንደሚያስፈልግ። ማሲቭ የሆነ ምንድነው ካልኩሌት የሚያደርገው ቁጥር ብቻ ነው እንደሚያደርገው ያላችሁ እንደሆነ ኖ፣ ያን ካልኩሌት እያደረገ ደግሞ የሚወስደው ዳታ ሴት አለ። ዳታ ሴቱን ወስዶ ነው በዛ መረጃ መሰረት ራሱን ጎበዝ ለማድረግ በርካታ የሆኑ የፓተርኖችን የመለየት የማወቅ ፋይን ቲዩን የማድረግ ነገር የሚያደርገው ማለት ነው። ይህን ሁሉ ዳታ ከየት ነው የሚያገኘው ያላችሁ እንደሆነ በመጀመሪያ ደረጃ በተቀዳሚነት የኤአይ ትሬኒንግ ሞዴል ዳታን የሚያገኘው ራሱን ለማሰልጠን በተለያዩ በርካታ ቶፒኮች ላይ ከኢንተርኔት ላይ የሚገኙ ዳታዎችን ነው። ኢንተርኔት እጅግ በጣም በርካታ ዘርፍና አውድና ከለርና ቅርጽ ያለው መረጃ ስላለ ማለት ነው። ኮንቴክስት እንዲሆናችሁ ብዙዎቻችሁ አሁን ቻት ጂፒቲን ተጠቀማላችኋል። ስለዚህ የኦፕን ኤአይ ቻት ጂፒቲ 4ን ለምሳሌ በምትጠቀሙ ጊዜ ሞዴሉ ምንድነው አድርጎ ለእናንተ እንደዚህ አይነት ነገር ይሰጣችሁ የሚለውን ነገር እንደው አፕሪሼት ለማድረግ በመቶ ቢሊዮኖች ወይም ደግሞ በትሪሊየን ፓራሜትር በትሪሊዮኖች የሚቆጠር ፓራሜትርን ማከናወን ነበረበት ለእናንተ አሁን አግባብ ያለው መልስ አግባብ ያለው ምላሽ ለመጠየቁት ነገር እንዲሰጣችሁ ማለት ነው። ስለዚህ እንዲሁም ደግሞ ሚሊየንስ ኦፍ ጂፒዩ የዚህን የኮምፒውተር ቺፕስ በሚሊየንስ የሚቆጠር ሰዓት ቁጭ ብሎ እየሞቀ የጋለ ፕሮሰስ እያደረገ ዳታውን እየወሰደ ራሱን እያስተካከለ ፓተርኑን እየለየ ፕሮባቢሊቲውን እየጨመረ ፓተርን ለይቶ ለምትጠይቁት ነገር ብቃት ያለው በክህሎት የተሞላ በጉብዝና የተሞላ መልስ እንዲሰጥ ያን ማድረግ አለበት ማለት ነው። እንዲሁም አንዳንድ ሳይንቲስቶች ሰጀስት እንደሚያደርጉት እንደ ጂፒቲ ያሉ በጣም ሜጀር የሆኑ የኤአይ ትሬኒንግ ሞዴሎች ወይም ደግሞ ኤልኤልኤም ላቸዋል ላርጅ ላንጉጅ ሞዴሎች የሚጠቀሙን የኤሌክትሪክ ብዛት ሲጠቀሙ አንድ በጣም በርካታ ሺህ ቤቶች በአንድ ከተማ ትንሽ ከተማ ውስጥ ያሉ በርካታ ሺህ ቤቶች ለአመት ሙሉ የሚጠቀሙትን የኤሌክትሪክ ፍጆታ ጂፒቲ 4ን ለማሰልጠን ወይ ትሬን ለማድረግ የኤሌክትሪክ ፍጆታ ወስደዋል ይላል ማለት። ስለዚህ ከዚህ አንጻር እጅግ በጣም ከፍተኛ የሆነ የኮምፒውተር ብቃት ከፍተኛ አማውንት ካለው ኤሌክትሪክ እንዲሁም ከፍተኛ አማውንት ካለው ዳታ የማሰልጠኛ ዳታ ጋር ሲዋሃድ ነው እንግዲህ የኤአይ ትሬኒንግ የሚከናወነው ማለት ነው። ምን ማለት ነው ግን በእርግጥ hundreds of billions of trillions of parameters ስንል በትሬኒንግ ወቅት ምን ማለት ነው? እንግዲህ ለጊዜው ቴክኒካል ነገሩን እርሱትና ፓራሜትርን አጀስተብል ኮንትሮል ኖቦች ወይ ደግሞ በተኖች ነው ብላችሁ አስቡት። ስለዚህ ምን ማለት ነው? each one number እያንዳንዱ የቁጥር ካልኩሌሽን የዚህን ሞዴል ፕሮባቢሊቲውን በትክክል ዲሳይድ እንዲያደርግ እንዲገምት የሚያግዝ ነው ማለት ነው። ስለዚህ ምንድነው ማተር የሚያደርገው? የሆነ ነገር ተጠይቋል። ለምሳሌ ስለ ስፔስ አብራራልኝ ስትሉት ቻት ጂፒቲን ስፔስን ፓተርኑ ማወቅ አለበት። እናንተ የጠየቃችሁ ጥያቄ ማወቅ አለበት። ስፔስ ምን ማለት እንደሆነ ማወቅ አለበት። በዚህ ጥያቄ ውስጥ አቮይድ ማድረግ ያለበት ኢንፎርሜሽን አለ። ምንድነው ማተር የማያደርገው የሚለውም አለ። ከዛ ያንን ሁሉ ኢንፎርሜሽን ኮምባይን አድርጎ ለእናንተ በጽሁፍ ወይም በድምጽ ምን ላይ ሰጣችሁ ያን ሁሉ ነገር ከጀርባ ያከናውናል ማለት ነው። ሂውመን ኢንተለጀንስ በእድሜ ሁሉ ያካበተን እውቀት ወይም አንድ የሮኬት ሳይንቲስት በትምህርቱ ያካበተውን ነገር ቁጭ ብሎ ያብራራላችኋል። ኤአይ ደግሞ ካገኘው የዳታ ብዛትና ፓተርኑን የመለየት ከቶፒው ጋር በተያያዘ ያንን በመለየት ብቃት ያለው መልስ ይሰጣችኋል ማለት ነው። ስለዚህ በቀላሉ ይሄን ፒክቸር ለማድረግ ለምሳሌ ጃይንት ኮንትሮል የሚያልኳችሁ 10 ኮንትሮል ወይም 20 ኮንትሮል አይደለም፣ በሺዎች የሚቆጠሩ በሚሊዮኖች የሚቆጠሩ በቢሊዮኖች የሚቆጠሩ ኮንትሮሎችን ካልኩሌት አድርጎ እያንዳንዷ ነገር ፋይን ቲዩን አድርጎ የሚፈልገውን ውጤት ለማግኘት እንደመሞከር ነው ማለት ነው። ስለዚህ እጅግ በጣም በእያንዳንዷ ደግሞ ጊዜ ኤአዩ ባወቀ በተማረ ከስተቱ አልደግምም ባለ ቁጥር እያንዳንዷ በተን አጀስት ትደረጋለች ማለት ነው። ስለዚህ በጣም ፋይን ቲዩኒንጉን ማሰብ ትችላላችሁ። ለምንድን ነው እጅግ በጣም በርካታ በቢሊዮኖች ወይ በትሪሊዮኖች የሚቆጠር ፓራሜትር ወይ ደግሞ ፋይን ቲዩኒንግ ያስፈልገው ያላችሁ እንደሆነ
የተፈጥሮ ላንጉጅ እኛ የምንነጋገረው አሁን ይሄ ላንጉጅ በጣም ኮምፕሌክስ ነው። አይምሮአችን የሚሰራው ስራ ላንጉጅን አንደርስታንድ ለማድረግ ለመናገር፣ ለማውራት፣ ለማሰብ፣ ለማውጣት፣ ለማዳመጥ ኮምፕሌክስ የሆነ የተፈጥሮ ክስተት ነው። ያንን ለማሽኖች ለመስጠት እየሞከረን ያለ ነው ማለት ነው። ይሄን አንደርስታንድ ለማድረግ አንድ ሲምፕል ነገር ልንገራችሁ። እንግሊዝኛው ስለሚቀል እንግሊዝኛውን ነገራችሁና ምን እንደሆነ አብራራለሁ። the bank by the river was flooded የሚለውን ለምሳሌ እንዲሰጣችሁ ወይም እናንተ ብትነግሩት እና ስለዚህ ነገር እንዲያብራራ ብትጠይቁት AI በጣም ብዙ ነገሮችን አንደርስታንድ ማድረግ አለበት። ለኛ በጣም ቀላል ነው። እኛ ምን ብለን ነው የምንተረጉመው? በቃ ወንዙ ዳር ላይ ያለው ባንክ በጎርፍ ተጥለቀለቀ ነው አይደለም? ቀላል ነው። ነገር ግን ለAI እንደዚህ በቀላሉ አይመልስላችሁ። ሪቨር ባንክ የሚባል ነገር ሰምታችሁ ታውቃላችሁ ብዬ አስባለሁ። የወንዝ ዳር ማለት ነው። በእንግሊዝኛ ሪቨር ባንክ ስንል የወንዙ ዳርቻ እንደማለት ነው። ስለዚህ አሁን እዚህ ጋር the bank by the river was flooded ስንል AI በሁለት መንገድ አንደርስታንድ ሊያደርገው ይችላል። የመጀመሪያው የወንዙ ዳርቻው በቃ ፍለድ አድርጎ ወንዙ ወጥቶ በወንዙ ዳርቻ ላይ ፈሰሰ እንደማለት ሊመስል ይችላል። ኮንቴክስቱን አውዱን እንዲረዳው የግድ ሌላ ስራ መስራት አለበት። ነገር ግን እኛ እየፈለግነው ወይም ደግሞ እያልነው ያለው ለAI አይ ወንዙ ዳር ላይ ያለው የባንክ መስሪያ ቤት በጎርፍ ተጥለቀለቀ ነው። ስለዚህ እንዲህ ያሉ ነገሮችን ስትሰጡት ኮንቴክስቱን አንደርስታንድ ማድረግ መቻል አለበት። ኮንቴክስቱ ሪቨር ነው። ግራመር አፕላይ ማድረግ አለበት። ከዛ ፓተርን አንደርስታንድ ማድረግ አለበት። ይሄ የተባለበት ምክንያት ምንድነው? ከፓስት ዳታ ሄዶ ይሄ ምን ማለት ነው? ኦኬ ስለ ባንክ ነው የምናወራው ወይ ስለ ወንዝ ዳርቻ ነው የምናወራው የሚለውን ነገር የዚህ አይነት በርካታ አውድን የሚፈልጉ ግራመር የሚፈልጉ ኮንቴክስት የሚፈልጉ የፓስት ኢንፎርሜሽን የሚፈልጉ ነገሮች አሉ። ይሄን ሁሉ ነገር እየለየ እያወቀ ነው እንግዲህ AI ከናንተ ጋር እየተግባባ አስገራሚ የሆነ ክህሎት የሚሰጠው። ስለዚህ በዚህ ውስጥ ሜኒ ታይኒ አጀስትመንቶችን እያደረገ ነው። ስለዚህ ቅድም ያልኳችሁ ኖቦች በርካታ ናቸው። ፓተርን፣ ፓስት ኢንፎርሜሽን፣ ፓራሜትር፣ ዳታ፣ ግብአት የመሳሰሉ። ስለዚህ ኢንተለጀንስ የምንለው ነገር ዲስትሪቢዩተር የሆነው ይሄ ሁሉ ደግሞ አድርጎ ለእናንተ ምላሽ ሲሰጥ ጊዜ ወስዶ ቆይ እስቲ ላስብ ብሎ አይደለም፣ በስፕሊት ሰከንድ ነው። ጃጂፒቲን እያወራችሁ የሚያስገርም ምላሽ ሰጣችሁ እንዴት በምን ያህል ፍጥነት እንደሚሰጣችሁ ታውቃላችሁ ማለት ነው። ስለዚህ በትሬኒንግ ጊዜ በእርግጥ ምንድነው ሃፕን የሚያደርገው ያላችሁ እንደሆነ ቅድም ያልኳችሁ ነገሮች ኖሙ ትልቁ ኮንትሮል ውስጥ ያሉት አጀስት በተኖች ራንደም ቦታ ላይ ናቸው። ለምሳሌ የሙዚቃ ሚክሰር ምናምን ብላችሁ ብትወስዱት የተለያየ ቦታ ላይ ናቸው። ስለዚህ ራንደም የሆነ ሎኬሽን ላይ ያሉት በተኖቹ። ነገር ግን ትሬኒንጉ ሲጀመር ሞዴሉ ዳታ ገብቶለት ሜትሪክሱ ካልኩሌሽኑን በሚጀምር ጊዜ ከኮንፊውዥን ስቴት ወይም ራንደም ከነበረው የበተኖቹ ኮንፊውዝድ የሆነ ቅጥ አልባ ከሆነው አጀስትመንት ቀስ እያለ በትሬኒንግ ሂደትና ከአፍተር ትሬኒንግ እያንዳንዶቹ ኮንትሮሎች ፋይንሊ ቲዩንድ የሚያስፈልገውን አውትፑት እንዲያወጡ ተደርገው አንዱ ካንዱ እየተግባባ እየተሰናሰለ ፋይን ቲዩን ይደረጋሉ ማለት። ስለዚህ የሆነ ሰዓት ላይ ከትሬኒንግ በኋላ the system becomes incredibly good at predicting and ወይም ደግሞ ጄነሬቲንግ። መጀመሪያ ፕሪዲክት ማድረግ አለበት የምትፈልጉትን ነገር ስፔስ ምንድን ነው ወይ ደግሞ ጄኔቲክ ኢንጂነሪንግ ንገረኝ ስትሉት መጀመሪያ ማወቅ አለበት። ለዚህ ትክክለኛው ነገር ፕሪዲክት ማድረግ አለበት። ከዛ በኋላ ጄነሬት ማድረግ አለበት። በቴክስት ይጽፍላችኋል። ከዛ አሁን ደግሞ ኦዲዮም አለው አይደል? ያን ነው የሚያደርገው ማለት ነው። ለምንድን ይሄ ማተር የሚያደርገው ያላችሁ እንደሆነ ይሄ እጅግ በጣም በሰው ልጅ የኮምፒውተር ሳይንስ ዘርፍ ትልቁን ብሬክትሩ ጥርመሳ ያመጣ ነገር ነው ማለት ኢንተለጀንስ። ከዚህ በፊት AI ሳይኖር በፊት ሰርች ኢንጂን እኮ አለናል። ጉግል አድርጎ እንባባል የለ ጉግል ስናደርግ ምን ከAI ዘመን በፊት አሁን ያለው የጉግል ሰርች AI ፓወርድም ስለሆነ የተሻለ ነገር ያመጣል። ግን ከAI ዘመን በፊት ጉግል ሰርች ስናደርግ የሆነ ነገር ጠፋብኝ ምን እንደሆነ አላውቅም ስንባባል ጉግል አድርገው እንባባላለን። ምንድነው የዛኔም ኢንፎርሜሽን እውቀት እያገኘን ነው። ነገር ግን ልዩነቱ በAI እና በኖርማል ሰርች መካከል ያለው ልዩነት ጉግል ሰርች ስታደርጉ የሆነ ያለ መረጃ ኦሬዲ መረጃው ተቀምጦ ዳታቤዝ ላይ ወይ የሆነ ሰው የጻፈው አርቲክል ወይ የሆነ ነገር ላይ የተቀመጠ መረጃ ነው። ኦኬ ስለዚህ ጠይቀሃል። ይሄን እንደ ግርድፉ ያለውን መረጃ ነው ከመረጃ ቋት ላይ ከነ ይዘቱ እንሰጥህ መረጃው ካለ። አንዳንዴ እኮ ሰርች ናት ፋውንድ ይልሃል አይደል? ይላችኋል አይደል? ይህኛው ጥርመሳ የአርቲፊሻል ኢንተለጀንስ ትልቁ ጥርመሳ ግን ኢንተለጀንስ happens in real time ላይቭ ልኳስ ላይቭ እንደምታዩት የሆነ የተቀመጠ ነገር አይደለም። አሁን ቁጭ ብላችሁ የማንቸስተር ዩናይትድ እና የአርሰናል ጌም ላይቭን ቨርሰስ የተላለፈውን ስታዩ ላይቭ ከሆነ መቼ ቀጥሎ ማት ስኮር እንደሚያደርግ አታውቁትም፣ ግን የሆነ ውጤት ይመጣል አይደል? ልክ እንደዛ ባሉት AI ላይቭ ነው። መረጃ ከሰጣችሁት በኋላ ወይ ጥያቄ ከጠየቃችሁት በኋላ ነው እውቀቱን የሚያመነጨው ማለት ነው። ስለዚህ ኦፍ ኮርስ መረጃ የሆነ ቦታ አለ። ትሬንተር ስፔስ ለስፔስ አብራራልኝ ስትሉት ለምሳሌ
ወይ ደግሞ ጥያቄያችሁ በጣም ኑዋንስድ ከሆነ ዲቴል ከሆነ በጣም መረጃ ቁጥር ፈልጋለሁ ዳታ ፈልጋለሁ ስትሉት የጠየቃችሁ ጥያቄ ላይ ተነስቶ ኦፍ ኮርስ ራሱን ትሬን ያደረገባቸው አርቲክሎች፣ የሳይንቲፊክ ፔፐሮች፣ የተለያዩ ነገሮች አሉ። ነገር ግን በዛ ሳለ ለጠየቀው ጥያቄ ስፔሲፊክ መልስ የሚመልሰው ጀስት የሆነ ነገር ላይ አምጥቶ ቆንጥሮ አይደለም። ከነዛን ሁሉ አሰባስበው ፓተርን ሬኮግናይዝ አድርጎ ፕሬዲክት አድርጎ ትክክለኛውን ነገር ለእናንተ የሚመጥን መልስ ነው የሚሰጣችሁ ማለት። ስለዚህ ይህ ትልቁ ኢንተለጀንስ ወይም ጥርመሳ AI ላይቭ መሆኑ it happens as you talk to it። ልክ ሰው ቁጭ ብላችሁ ኢንተርቪው ስትሄዱ ለምሳሌ ለስራ ስትጠየቁ ምን እንደምትጠይቁ አታውቁትም አይደል? ሐሳቡን ታውቁታላችሁ። ለምሳሌ ለዳታ ሳይንቲስት ብትሄዱ ሬዚሜያችሁ ያን ያሳያል፣ ዲግሪያችሁ ያን ያሳያል፣ የተፈለጋችሁት ለዛ ሙያ ነው፣ ዶሜን እውቀቱ አላችሁ። ነገር ግን ከዛ በኩል ያለው ሊቀጥራችሁ ያስበው ማኔጀር የሚጠይቃችሁ ጥያቄ ምን እንደሆነ አታውቁትም። ሐሳቡን ታውቁታላችሁ። በዛው ዶሜን ነው የሚጠይቃችሁ፣ በዳታ ሳይንስ ዙሪያ ነው የሚጠይቃችሁ። ኤግዛክት ጥያቄውን ግን አታውቁትም። ልክ ሲጠይቃችሁ ነው ያላችሁን እውቀት አቀነባብራችሁ ኦኬ ለጠየቀኝ ጥያቄ ይሄ ነው መልስ የምትሉት። AI እየሰራ ያለው ከእናንተ ጋር ኢንተራክት ሲያደርግ በዚህ መልኩ ነው ማለት ነው። ኦል እነዚህን ፓራሜትሮች ለምሳሌ በጣም በቢሊዮኖች የሚቆጠር ፓራሜትር እየተቀነባበረ ፋይን ቲዩን እየሆነ ለእናንተ ይህን ውጤት የሚያመጣው አይደል? ሰው ያን ፓራሜትር ልቁጠረው ወይ ደግሞ በዛ ፓራሜትሩን ሰው ላከናውነው ቢል በሺዎች ዓመት የሚቆጠር ነገር ነው ኮምፒውተሮች በሰከንዶች ውስጥ እያደረጉ ያሉት ማለት። ስለዚህ ይሄ እጅግ በጣም የሚያስገርም አንድ ኮንሰፕት ነው ማለት ነው በኤአይ ውስጥ። እስቲ ደግሞ ይሄ አሁን ውስጥ ዌይት የምንለው ነገር እዛ ፓራሜትሮቹ በቢሊዮን የሚቆጠሩት ምንድነው የተከናወነ የሚለውን ትንሽ ለመግለጽ ከሰው ጋር አነጻጽሬ የሆነ ምሳሌ እስቲ ልጨምርላችሁ። የአንድ ህፃን ልጅን የአስተዳደግ ሂደት አንድ አፍታ አስቡ፣ ኢማጂን አድርጉ። ያ ህፃን ልጅ መጀመሪያ ኮንፊውዚንግ ነው አይደለም? አንዲት ህፃን ልጅ ከለር ኤክስፖዝ ስታደርጓት፣ ፊደል ስትሰጧት፣ ቅርጽ ስትሰጧት ኮንፊውዚንግ ነው፣ ወይም ደግሞ ትክክልም አትመልሰውም። ከለሩን ወይ ፊደሎቹን ለማቀነባበር ኮንፊውዚንግ የሆነ ለርኒንግ ስቴት ነው አለ። የሆነ ቻይልድ ኪንደርጋርተን ሄዳችሁ ልጆች ይሄን ሲማሩ ብታዩ ወይ ፕሪኬ ላይ በቃ ራንደም ነው የሚደረዱትን ፊደል ትርጉም የለውም፣ ቃል አይሰጥም፣ ንግግሩ ቅጥ የለውም፣ አስተሳሰባቸው የሚያደርጉት ነገር ያ የመጀመሪያው ለርኒንግ ስቴጅ ነው አይደል? ወይም በቃ ሲጀመር ነው። ስለዚህ መጀመሪያ ላይ ህፃኑ ልጅ የሚያደርገው ነገር it doesn't make sense ምንም ነገር። ከዛስ ቀስ እያለ ያን ሲደጋግም ህፃኑ ስትደጋግም ቻይልድ ምን ያደርጋል? ስታርቲንግ ምን መጀመሪያ የሚያደርጉት ነገር ፓተርን ሪኮግኒሽን። ኦኬ አራት ማዕዘን ቅርጽ ከአራት ማዕዘን ቅርጽ ካላሽ ጋር አስቀምጥ፣ ቀዩን ከቀዩ ጋር አስቀምጥ፣ ዚብራ ካየሁኝ ዚብራ ለብቻ፣ ውሻ ከሰጠኝ ውሻውን ለብቻ፣ ፊደሎች ከሰጡኝ ደግሞ ምንድን ነው የሚሆነው የሚለውን ነገር ከለር ሌተር ከኤ ቀጥሎ ቢ እንዴት እንደሚመጣ በመደጋገም ያውቁታል። ስለዚህ ፓተርኑ ሲለዩ ኤ ብዬ ዲ አልልም፣ ኤ ብዬ ቢ ነው የምለው የሚለውን ቀስ ብለው ፕሮሰሱን ኤግዛክትሊ ማይንዳቸው ውስጥ በምን አይነት ፍጥነትና ሁኔታ መረዳት እንደሚከናወን ባናውቀው ያ እየጠራ ሲሄድ እና ያለ ልጆች ሲያድጉ ከዛስ ቀጥሎ ምንድን ነው የሚያደርገው አንድ ህፃን ልጅ ቤዝድ ኦን ናት ፓተርን ሪኮግኒሽን ቢሄቪየራቸውን አጀስት የሚያደርጉት የለርኒንግ ቢሄቪየራቸው አጀስትድ ይሆናል። ኔክስት ታይም ቢጫን ከቀይ ጋር ይቀላቀሉትም ነው ብለው እንዲሁም አንተም ልታደርገው ልንሸውዳቸው ልስንሞክር ነው ብለው ቀዩን ከቀዩ አራት ማዕዘን ከአራት ማዕዘን ሶስት ማዕዘን ከሶስት ማዕዘን ኤን አድርገን ዲን ስንሰጣቸው ነው ቢ ነው መጀመሪያ ብለው እሱን ሲያደርጉ ያ ስለዚህ ቢሄቪየራቸውን አጀስት ያደርጋሉ ማለት ከዛስ ቀጥሎስ ቢልዲንግ ኢንቱዊሽን ማለት በቃ ኢንስቲንክት የመማር ኢንቱዊሽናቸው እያደገ ይመጣል ማለት ነው። ስለዚህ አንድን ህፃን ቋንቋ ለማስተማር ይህን የምናደርግ ከሆነ ልክ እንደ ኮምፒውተር ፕሮግራም ሩልም አንሰጣቸውም። በቃ ታውዘንድስ ኦፍ ኤግዛምፕልስ አሁን ቅድም ያልኳቸውን ነገር ኤክስፖዝ ነው የምናደርጋቸው፣ እንሰጣቸዋለን። ከዛ they learn what words ቃል ምን ማለት እንደሆነ ያውቃሉ። ከዛ ቃል ከቃል ጋር እንዴት ሪሌት እንደሚያደርግ ያውቃሉ አይደል? ቃል ማወቅ ብቻ ጥቅም የለም። አንዱ ቃል ከሌላው ጋር am coming I am ብለን ሌላ የማይሆን ቃል ብንል አይሄድም። ስለዚህ ቃልን ከቃል ጋር ማቀናበር ከዛ በኋላ የሚሉት ነገር ደግሞ ሴንስ እንደሚሰጥ ሳውንዲንግ ራይት የምንለው ነገር ማለት ነው። አንዳንድ ጊዜ ህፃናቶች በቃ ራንደም ነገር ይነጋገራሉ፣ ምንም ትርጉም የለውም። በኋላ ላይ ከዛስ ፎርሚንግ ሴንቴንስስ ከቃላት ወጥተው ወደ ከአረፍተ ወደ ፓራግራፍ ከፓራግራፍ ወደ ቶት ከቶት ወደ ክርክር ወደ ሪዝኒንግ እያሉ ህፃናቶች እንደዛ ነው የሚያድጉት በጣም በሚያስደንቅ ሁኔታ። ኤአይም እንዲህ ያለ የመማር ሂደት ነው የተጎናጸፈው ማለት ነው። ስለዚህ በዚህ ሂደት ውስጥ ኢንቱዊሽን የምንለው የቻይልድን የመማር ኢንቱዊሽንን ዌይት ከምንለው የኤአይ ፓራሜትር ያልኳችሁ ክብደት ከምንለው ጋር ልታነጻጽሩ ትችላለች። ስለዚህ እነዚህ ዌይቶች ልክ ታይኒ ኖብስ አጀስተሮች ናቸው ብያችሁ የለ። ስለዚህ በስህተቱ ልክ ባክ ፕሮፓጌት እያደረገ ዌይቱን አጀስት ያደርጋል። አሁን ተሳስቻለሁ ፓተርኔ ልክ አይደለም ልመለስ አጀስት ያደርጋል ዌይቱን until everything ትክክል እስከሚሆን ድረስ ማለት ነው። ስለዚህ each one answers a question like ይሄ ወርድ ኢምፖርታንት ነው ወይ ይላል ኤአይ። ካልሆነ እንደገና ይሄዳል ዌይቱን አጀስት አድርጎ ይመለሳል፣ ሪትሬን ያደርጋል። ከዛ ፓተርን ፈጠረ ወይ ፓተርኑስ ማተር ያደርጋል ወይ አያደርግም፣ ይመለሳል፣ ሪትሬን ያደርጋል፣ ይመጣል። ከዛ አቴንሽን የቱ ጋር ላድርግ? በጣም ብዙ ተመሳሳይ ነገሮች ስላሉ አቴንሽን የቱ ጋር ይሆን? ስለዚህ ዌይት አለ፣ ከዛ ደግሞ አቴንሽን የሚባል ነገር ኤአይም አለው ማለት ነው። ስለዚህ በጣም ማይንድ ብሎ የሚያደርገው ፓርት እዚህ ጋር ምን መሰላችሁ? እነዚህ አንድ አጭር ትንሽዬ ነገር ሊሰጣችሁ የምትፈልጉት ኤአይ ሞዴል ይሄን ለማድረግ በሚሊዮን የሚቆጠሩ ዳይሎች ቅድም ወይ ደግሞ አጀስት ማድረጊያ ዌይቱን አሉት ማለት ነው።
ላርጅ ሞዴል የምንለው እንደ ChatGPT ያለው ደግሞ hundreds of በቢሊዮኖች የሚቆጠሩ ፓራሜትሮችን ዌት አጀስት የምናደርግበት ኮንቲኒየስ የሚደረግበት ሂደት አለ። ስለዚህ ይሄ ደግሞ የሚከናወነው አንዴ ብቻ ነው። አንዴ ያወቅኩ አይባልም ወይም አይልም AI። ስለዚህ ይሄ ይደጋገማል፣ ቢሊየንስ ኦፍ ታይምስ ሪፒትድሊ ይደጋገማል። ከዛ በላይ የቻይልዱ ዌት የምንለው ነገር ለAI የሰጠነው ለርንድ ኢንስቲንክት ለምንለው ለቻይልዱ ነው። የቻይልድ ለርንድ ኢንስቲንክት እዚህ ጋር በቃ የምትሉት አይደለም። እስከምንሞትም የለርኒንግ ኢንስቲንክት አለ። የሰው ልጅ ተወልዶ ኤክስፐርት ሆኖ እስከሚያልፍበት ጊዜ ድረስ ለርኒንግ ኢንስቲንክት አለን። በየጊዜው አዲስ ነገር እናውቃለን። የሚቋረጥ አይደለም ማለት ነው። ስለዚህ ኤአይም በእንደዛው አይነት እሳቤ ልትወስዱ ትችላላችሁ ማለት ነው። ስለዚህ ምንድን ነው ታዲያ አሁን ኤአይ ውስጡ ይሄ ከሆነ ወይ ደግሞ ከእናንተ ጋር ሲነጋገር ዲክሽነሪ እየገለጠ ኢንሳይክሎፒዲያ እያነበበ የማይመልስላችሁ ከሆነ ChatGPT ለምሳሌ ምንድን ነው የሚያደርገው? ፕሮዲውሲንግ ኢንተለጀንስ ቅድም እንዳልኳችሁ ኢን ሪል ታይም ነው። በጠየቃችሁ ጥያቄ ልክ እዛው ጋር የሚፈጠርን እውቀት ነው ጀነሬት የሚያደርገው ብያችኋለሁ። ይሄን ለማድረግ ማፕ የሚባል ነገር አለ፣ ወይ ደግሞ የጂኦሜትሪክ ማፕ ኦፍ ሚኒንግ ብለን ልንወስደው እንችላለን። ይሄ ማፕ እናንተ ጥያቄ ስጠይቁት ሄዶ ማፑ ላይ ሪፈር አድርጎ ሁሉን ነገር ቅርጽ አስይዞ የሚመጣበት ሂደት ነው። ለምሳሌ ይሄ የእውቀት ማፑ ላይ ኤአይ ምን አለው? ውሻ ወይ ደግሞ ዶግ የምንለው ክሎዘር ቱ ፓፒ ኢንስቴድ ኦፍ ሊፕስ አይደል? ስለዚህ ውሻ የሚለውን ሁሉ ጊዜ ሳይ ፓፒ ወይ ደግሞ የሆነች እንስሳ ብሎ ያንን ማፒንግ ሁሉ ጊዜ ይፈጥራል ማለት ነው። ፓሪስ is closer to what? London instead of Washington DC ወይ ደግሞ አዲስ አበባ የሚለውን ባወቀ ቁጥር ኤአዩ closer to Nairobi instead of closer to Cape Town። እነዚህን ማፖች በጣም በብዛት በብዙ ቢሊዮን ይደረድረ ያስቀምጣል ማለት ነው። ዶክተር is closer to what? Hospital instead of ዶክተርን ከተራራ ጋር ክሎዘር ነው ብላችሁ አትወስዱትም። ስለዚህ ዶክተር ብሎ ሲያስቡል ጊዜ ኤአይ ሆስፒታል ወይ ሕክምና ጋር ማፕ ያደርገዋል ማለት ነው። የዚህ አይነት ማፖች በጂኦሜትሪክ በሜትሪክስ አማካኝነት በብዛት ይቀመጣሉ ማለት ነው። ይሄ ኢምቤዲንግ ስፔስ የሚሰኝ ነው ማለት ነው። ስለዚህ እዚህ ውስጥ ፋሲኔቲንግ የሆነው ነገር ደግሞ ሪሰርቸሮች በዚህ ሂደት ውስጥ ያገኙት አንድ ነገር ሪሌሽንሺፕ እንደ ዳይሬክሽን ሲመጣ ማለት ነው። የወርዶች የነገሮች ሪሌሽንሺፕ አቅጣጫ ወይ ደግሞ ምሪት ይሆናሉ ማለት ነው። ለምሳሌ አንድ ምሳሌ ንጉስ ኤአይን አንደርስታንድ እንዲያደርጉ ሪሰርቸሮች እንዴት ነው የሚያደርጉት ብለን ብናስብ ንጉስ ማለት ምንድን ነው? ከሰው ማይነስ ማን ፕላስ ውመን ብለው ይህን ሪሌሽንሺፕ ይፈጥራሉ ማለት ነው። ስለዚህ ንጉስ ሰው ነው አይደለ? ነገር ግን ወንድ ሲሆነ ሰው ከኩዊን ጋር ሪሌት ሲያደርግ ኤአዩ ኪንግ ማይነስ ማን ፕላስ ውመን ኩዊን ትሆናለች። ስለዚህ ኩዊን ሰው ነች፣ ነገር ግን ጾታዋ ሴት ነው። ስለዚህ ከኪንግ ጋር ያለው ሪሌሽንሺፕ በማፕ ውስጥ ከዚህ ጋር የተያዘ ነገር ወደፊት ኢንተለጀንስ ማመንጨት ካለበት ኤአዩ እንዲህ ያሉ የኢምቤድድ ስፔስ ወይ ደግሞ እንደዚህ ያሉ ሪሌሽንሺፖችን ክሬት በማድረግ በብዛት ላሉ ለፈጠርናቸው እውቀቶች እንዲህ ያለ ሪሌሽንሺፕ ይፈጥራል። በኋላ ላይ በፈጣን አኪዩሬት በሆነ ነገር ፓተርን ሪኮግናይዝ አድርጎ ለእናንተ እንዲመልስ ማለት ነው። ስለዚህ ይሄ ሩል አይደለም፣ የሆነ የሚቀመጥ ነገር ሳይሆን ዲስከቨር የሚያደርገው ነው። በተማረ በሰለጠነ ቁጥር በዳታ መሰረት በሰለጠነ ቁጥር እያወቀ የሚሄደው ነው ማለት ነው። ስለዚህ ይሄ ማለት ላንጉጅ እንደ ጂኦሜትሪ ይሆናል ማለት ነው። ሚኒንግ ደግሞ ዲስታንስ ነው የሚሆነው ማለት ነው። ሚኒንግ ማለት የነገሮች ሪሌሽንሺፕ የሚቀራረቡበት ዲስታንሳቸው ይሆናል ማለት ነው። ሪሌሽንሺፕ ደግሞ በነገሮች መካከል በውሻና በፐፒ በዶክተርና በሆስፒታል ያለው ሪሌሽንሺፕ ደግሞ ምን ይመጣል? ምን ይሆናል? ዳይሬክሽን፣ ልክ እንደ ጂፒኤስ ይሆናል ማለት ነው። ስለዚህ ቋንቋ ጂኦሜትሪ ይሆናል፣ ትርጉም ዲስታንስ ይሆናል፣ ርቀት ይሆናል ፓተርን ለመለየት። ከዛ ሪሌሽንሺፕ ግንኙነት ደግሞ አቅጣጫ ይሆናል ማለት ነው። በዚህ ሂደት ውስጥ ነው እንግዲህ ኤአይ የሚያስገርም ክህሎትን ለኛ የሚያመነጨው ማለት ነው። በዚህ ላይ ደግሞ በጣም ሰርፕራይዚንግ የሆነ አንድ ነገር ልንገራችሁ። ለምሳሌ እናንተ ታይፕ ሴንቴንስን ታይፕ በምታደርጉለት ጊዜ ኤአይ ልክ እኔ ከሰው ጋር እንደምነጋገረው ለሰው ቴክስት እንደምጽፈው በዛ መንገድ አይደለም የሚረዳው፣ በፍጹም በዛ መንገድ አይደለም። እያንዳንዷን የሰጣችሁትን ሴንቴንስ ChatGPT ላይ ታይፕ ያደረጋችሁትን ሴንቴንስ ወደ ቶክን ወደሚባሉ ነገሮች ይቀያይረዋል። ቶክን ምን ማለት ነው ብለን ያለ እንደሆነ ቶክን ሙሉ ወርድ ሊሆን ይችላል፣ ፓርት ኦፍ ዘ ወርድ ሊሆን ይችላል፣ ወይ ደግሞ ኢቨን ፓንክቹዌሽን ወይም ስፔሱም ሊሆን ይችላል። ለምሳሌ ChatGPT is amazing ብላችሁ ስትጽፉለት ለኤአዩ ሞዴሉ ይሄን ብሬክዳውን የሚያደርገው አንደርስታንድ ለማድረግ በ5 ቶክኖች ነው። 5 ቶክን፣ እሱን አትርሱ። ቻት እና ጂፒቲ ተቀላቅለው አንድ ቃል የሆኑ ናቸው፣ አንድ ወርድ ቢሆኑም። ነገር ግን ቻት ለብቻው፣ ጂፒቲ ለብቻው፣ ስፔስ እና ኢዝን ለብቻው፣ ስፔስ እና አሜዚንግን ለብቻው፣ ከዛ በኋላ ቃል አጋኖን ለብቻው አድርጎ 5 ቶክኖች አድርጎ ነው የሚወስደው። ስለዚህ ኤቭሪ ታይም እናንተ ከኮምፒውተር ጋር ስትጽፉም ወደ ቶክን ቀይሮ በኳንቲፋይ የሚያደርገው ወደ እናንተም ሲያመጣላችሁ በቶክን መርገድ አድርጎ ነው የሚያመጣላችሁ። ቶክን ነው ስፔንድ የሚያደርገው፣ ያ ነው ወደ ቃል ተቀይሮ በሰው ሂውመን ላንጉዌጅ አንደርስታንድ እንድታደርጉት የሚመጣው። ስለዚህ እያንዳንዷ ቶክን ኮምፒውተር ነች፣ እያንዳንዷ ቶክን የኤሌክትሪክ ማመንጨት ነች፣ እያንዳንዷ ኮንሳምፕሽን ነች፣ እያንዳንዷ ቶክን የውሃ ፍጆታ ነች። ለዛ ነው በቶክን ልክ ሰብስክራይብ ስታደርጉ ይሄን ያህል ቶክን አለ። አምሹር ኤአይ ቱሎች የምትጠቀሙ ሰዎች ታውቁታላችሁ። ይሄን ያህል ቶክን ነው የአንተ ሰብስክሪፕሽን የሚፈቅድልህ ሲባል ጄነሬት የሚደረግልህ በዛ ቶክን ልክ ነው።
ስለዚህ የምንሰጥህ ቴክስት የምንሰጥህ ነገር ከዛ ቶክን አያልፍም። ምክንያቱም ለእያንዳንዱ ቶክን ብዙ ኮምፒውተር ፓወር ይፈጅብኛል። እናንተም ቅልብጭ ያለ ጥያቄ ካልጠየቃችሁ የምትናገሩት ረዘም ያለ ነገር በቶክን ይመነዘርባችኋል ማለት። ስለዚህ በተለይ ፍሪ ቨርዥኖች ምናምን የምትጠቀሙ ከሆናችሁ የሚሰጣችሁን መልስ በቶክን ተለክቶ ነው፣ የምትጠይቁትም በቶክን ተለክቶ ነው። ያ ቶክን ሲያልቅ ሰርቪሱን ላታገኙ ትችላላችሁ ማለት ነው። ስለዚህ እንዲህ ያለውን ነገር አንደርስታንድ ማድረግ እጅግ በጣም ወሳኝ ነው። ስለዚህ ኤቭሪ ቶክን ኢዝ አ ወርክ። ስለዚህ እያንዳንዷ ፕሮምፕት በምትጽፉ ጊዜ እያንዳንዷን ቃል ነው ወደ ቶክን ቀይሮ ፕሮሰስ የሚያደርጋት። በኢንታየር ሞዴል ውስጥ ነው ቶክኑ የሚያልፈው። ከዛ አቴንሽን አፕላይ ይደረግበታል ጥያቄዋችሁ መልስ እንዲያገኝ። ቅድም ያልኩት የአቴንሽን ነገር ከዛ በኋላ ጄነሬት ሲያደርግ ደግሞ የኤአይ ቱሉ ዋን ቶክን አት ታይም ነው። ስፔስ ምንድን ነው ስትሉት ስፔስ ኢዝ እንዲህ እያነው ቶክን ነች ማለት። ስለዚህ ፉል ፕሮሰሱ በዚህ ኮምፒውቴሽን ውስጥ ስለሚያልፍ ቶክን ኢዝ ዘ ሪሶርስ። ለምንድን ነው ይሄ ማተር የሚያደርገው ያለ እንደሆነ ሾርት ኩዌስችን ብዙ ጊዜ ከ10 እስከ 20 ቶክን ነው ተብሎ ይታሰባል። ሎንግ ሪስፖንስ ደግሞ hundreds of tokens ነው የሚሆነው ማለት ነው። ስለዚህ ይሄ ነው ቁልፉ ነገር። the more the token ኮምፒውቴሽኑ አብሮ ይጨምራል። ኮምፒውተሩ ስፔንድ የሚያደርገው የፕሮሰሲንግ ብቃት ይጨምራል። ያ ማለት ደግሞ ኤሌክትሪክ ኮንሱም ያደርጋል ማለት ነው። ስለዚህ አቴንሽን ኮምፔርስ ኤቭሪ ቶክን ከያንዳንዱ ቶክን ጋር ኮምፔር አድርጎ ነው ትክክለኛ መልስ ለእናንተ ለመስጠት ኤአዩ ስራውን የሚሰራው ማለት ነው። ስለዚህ ኮምፒውቴሽኑ ያድጋል። ስለዚህ ቶክኑ ይጨምራል። ስለዚህ እጅግ በጣም ኤክስፖኔንሻል የሆነ ኢንተራክሽን ስለሚከናወን ማለት ነው። ስለዚህ በአጭር መንገድ ቶክን በጣም ኢምፖርታንት ስለሆነ ነው የምነግራችሁ። 10 ቶክን ማኔጀብል ነው ተብሎ ይታሰባል። 100 ቶክን ማች ሄቪየር ነው አሁን ባለው። በ1000 ቶክን እና ከዛ በላይ ያሉት extremely expensive ሊሆን ይችላል ማለት። ስለዚህ the model is constantly asking how does this piece አንዱ ፒስ ከሌላው ጋር እንዴት ሪሌት ያደርጋል ብሎ ቶክኖቹን ነው ኮንካትኔት በማድረግ እና ከናንተም ሲሰማ ወደ እናንተም ሲሰጥ የሚያደርገው። ስለዚህ ለዛ ነው ኤአይ ፕራይሲንጉ ቤዝድ ኦን ቶክን ዩዝድ ነው ብያችኋለሁ። ሎንግ ኮንቨርሴሽን ብዙ ጊዜ ብዙ ኮስት ያደርጋችኋል። ላርጅ ዶኪመንት አር ኤክስፔንሲቭ ቱ ፕሮሰስ ቢኮዝ ያ ዶኪመንት ወደ ቶክን መቀየር አለበት ማለት። ስለዚህ አደ ግሎባል ስኬል ካሁን በኋላ ቶክን ሲባል ምን እንደሆነ ታውቃላችሁ ማለት ነው። ኪ የሆነ የኤአይ አስፔክት ነው። ቶክን እኩል ይሆናል ከኤነርጂ ጋር፣ እኩል ይሆናል ከኮስት ጋር። ቶክን እኩል ይሆናል ከኮምፒውት ጋር፣ እኩል ይሆናል ከኮስት ጋር ማለት። ስለዚህ ይሄን ሁል ጊዜ አንደርስታንድ ብታደርጉት በጣም ደስ ይለኛል። ስለዚህ ይሄ እንግዲህ ብሮክ ትሩ ያልኳችሁ የኤአይ አቴንሽን ቅድም ያልኳችሁ ነገር ጋር ደግሞ ያመጣናል። ይሄ ባጭሩ ልንገራችሁ፣ ቅድም ያልኩት ልድገምላችሁ። the bank by the river was flooded የሚለውን ስናይ ባንክ ምን ማለት ነው አይደል? ፋይናንሻል ኢንስቲትዩሽን ነው ወይስ የወንዝ ዳር ነው? እኛ ወዲያው እናውቀዋለን። ኤአዩ ግን ኮንቴክስትን ማወቅ ስላለበት እንደዚሁ አድርጎ በአቴንሽን ቴክኒክ አማካኝነት ይሄን ያደርጋል ማለት። ይሄን ለማድረግ ምንድን ነው የሚያደርገው? ፎር ኢች ወርድ የሚጠይቃቸው ጥያቄዎች አሉ። which other word matters here? የትኛው ቃል ነው እዚህ ኮንቴክስት ውስጥ ማተር የሚያደርገው? የቱ ጋር ፎከስ ላድርግ? ፍለድ የሆነውን ከዛ ባንክ እንጂ ሪቨርሳይድ ፍለድ ቢያደርግ ምንድን ነው የሚለውን ከዛ ይሄ ወርድ ማተር ያደርጋል ለኔ፣ ያኛው ወርድ ለኔ ሌስ ማተር ያደርጋል። በዚህ እሳቤ ውስጥ ኮንቴክስቱ ይሄ ነው ብሎ ኮምባይን አድርጎ ለዛ ምላሽ የሚሰጣችሁ ማለት ሳይሳሳት። ስለዚህ ኢማጂን ይሄ for every word against every other word at all time በሚሊዮኖች የሚቆጠር ሪፒቲቲቭ የሆነ የአቴንሽን ሂደት የዌይት የፓራሜትር ግብአትና ማለት ይሄ በሙሉ የሚደረገው በሜትሪክስ ኦፕሬሽን እና ዌይት ቅድም ክብደት ባልኳችሁ ነው ማለት ነው። ለዛ ነው አሁን ደግሞ በጣም በሚያስገርም ሁኔታ የአርቲፊሻል ኢንተለጀንስ ብቃትን ደግሞ የጨመረ አዲስ የሆነ የኮምፒውተር ሳይንስ መስክ አርኪቴክቸር የተፈጠረው ትራንስፎርመርስ ይሰኛል ማለት ነው። ይሄ ማለት ትራንስፎርመሮች የሚያደርጉት በኤአይ ሞዴል ውስጥ ዋናው ሚኒንግን መፈለግ በሪሌሽንሺፕ ውስጥ ማለት ነው። ስለዚህ ከዚህ ጋር ያይዤ ቻትጂፒቲ ወይም ጂፒቲ ሲባል በጣም ደጋግመን እንሰማለን። አሁን ያልኩትን ነገር በሙሉ ገላጭ ስለሆነ እሱን እነግራችኋለሁ። ጂፒቲ ምህጻረ ቃል ነው። ጂ ጄነሬቲቭ ማመንጨት ብለን ልንወስደው እንችላለን። ፒ ፕሪትሬንድ ቀድሞ የሰለጠነ ብለን ልንወስደው እንችላለን። ትራንስፎርመርስ ደግሞ ቅድም ያልኳቸው ሪሌሽንሺፕን ሚኒንግ የሚሰጥ ትራንስፎርም አድርጎ ውጤቱን የሚያመጣው ብለን እንወስደዋለን ማለት ነው። ስለዚህ በጣም በሚገርም ሁኔታ ጄነሬቲቭ የተባለበት ምክንያት ስለሚፈጥር ነው፣ ክሪኤት ስለሚያደርግ ነው። this means model can produce new content ለጠየቃችሁ ጥያቄ ነገር አዲስ ስለሚፈጥር ነው። ለምሳሌ ራይት ኤሴ የሚጽፍላችሁ፣ ጥያቄ የሚመልስላችሁ፣ ጆክ የሚጽፍላችሁ፣ ኮድ የሚጽፍላችሁ የመሳሰለው ይሄ ስለሆነ ነው። it doesn't find answers የሆነ ዳታቤዝ ላይ ሄዶ በጠየቃችሁት ልክ አዲስ ነገር ያመነጭላችኋል። ጄነሬቲቭ የተባለው ለዛ ነው የጂፒቲ ጂ። ፕሪትሬንድ ደግሞ እናንተ ጋር ሲመጣው ኦልሬዲ ሰልጥኖ ነው የሚመጣው። ይሄ በጣም ወቁ። በብዛት ባሉ ዳታ ሴቶች ቅድም ባልኳችሁ ትሬኒንግ በሚሊዮኖች በሚቆጠሩ ፓራሜትሮች በሚሊዮኖች ሰዓቶች በሚቆጠሩ የኮምፒውቴሽናል ፕሮሰስ እና ኤሌክትሪክ ፍጆታ ሰልጥኖ ነው እናንተ ጋር ይመጣው፣ ሳያውቅ አይመጣም። ስለዚህ ይሄ ሞዴሉን ከመጠቀም የሚጠየቀውን ጥያቄ አያውቅም። ልክ ደሴም ወይ እናንተ ተምራችሁ ዲግሪ የተማራችሁ ለፈተና ስትቀመጡ ጥያቄውን አታውቁትም፣ ኮንቴንቱን ግን ታውቁታላችሁ። ልክ እንደዛ ብላችሁ ሰሩት። ሰልጥኖ ነው የሚመጣው፣ ለሚጠየቀው ጥያቄ ዝግጁ ነው ማለት ነው። ስለዚህ አንጻር ከዳታቤዝ ላይ ቆንጥሮ ሳይሆን የሚመጣው ኦልሬዲ አውቆ ነው እናንተ ጋር ይመጣው። ከዛ በኋላ ነው ትራንስፎርመር የሚለው ደግሞ ቲ
ኮንቴክስት አንደርስታንድ ያደርጋል የሚለው ነው ኪ። በጣም ኢምፖርታንት ነው። የምትጠይቁትን ጥያቄ ቅድም ካልጓችሁ ቃሎቹን አያይዞ አዋህዶ አግባብቶ ምን ማለት ነው ብሎ ትክክለኛ ነገር ፓተርን ፕሪዲክት ለማድረግ ኮንቴክስትን ወይም ደግሞ አውዱን ያውቃል ማለት ነው። ስለዚህ ለዛ ነው በጠየቃችሁ ጥያቄ ልክ ሳይቀባጥር ሳይዘላብድ ይዘላብዳል። ስለሱ በሚቀጥለው ሳምንት እናወራለን። ነገር ግን በተቻለ መጠን አኪዩሬት በሆነ አውድ ውስጥ ትክክለኛ ምላሽ የሚሰጣችሁ ትራንስፎርመር የሚባለው ቴክኒክ ወይም ብቃት ስላለው ነው ማለት። ስለዚህ በአጠቃላይ ባጭሩ ጂፒቲ ወይ ደግሞ ጄነሬቲቭ ፕሪ-ትሬንድ ትራንስፎርመርስ ትሬንድ በትልቅ ዳታ ትሬንድ ሆኗል ኦልሬዲ። ኮንቴክስትን በጣም ዲፕሊ አንደርስታንድ ያደርጋል። በጠየቃችሁ ጥያቄ ልክ አዲስ ኮንቴንትን ጄነሬት ያደርግላችኋል ማለት። ስለዚህ ጂፒቲ በፍጹም ሰርች ኢንጂን አይደለም፣ የእውቀት ማመንጫ እንጂ። ስለዚህ ሲምፕለስት አናሎጂ ምንድን ነው? ጂፒቲ is like this አይደል? ፕሪ-ትሬንድ የሆነው a well-read expert who has studied millions of book አንብቦ እንደመጣ ሰው ወሰዱት። ፕሪ-ትሬንድ የሚለውን ትራንስፎርመር የሚለውንስ በጠየቃችሁ ጥያቄ ልክ አውዱን ጠብቆ ነገሮችን አግባብቶ ትክክለኛ የሆነ መልስ ለመስጠት አንደርስታንድ ለማድረግ የሚችል ብቃት ያለው ምሁሩ ኤክስፐርት ብላችሁ አስቡት። ጄነሬቲቭስ ከዛ በኋላ ለእናንተ ስፒክ ያደርጋል ወይ ራይት ያደርጋል ወይ ኮድ ይጽፋል ወይ አዲስ አይዲያ ይነግራችኋል። ስለዚህ በዚህ እሳቤ ብታዩት ጂፒቲ ምን እንደሆነ በተወሰነ መንገድ አንደርስታንድ ለማድረግ ይቻላል። ስለዚህ when you type something ካሁን በኋላ ቻት ጂፒቲ ላይ ሁልጊዜ ይሄን ነገር ወቁ። የመጀመሪያው ስቴፕ የሚከናወነው እነዚህ ወርዶች የምትጽፉት ነገር ወደ ቶክን ተቀይሮ ማፑ ላይ ፖዚሽን ይደረጋሉ። ቅድም ማፕ ያልካችሁ ማለት ነው። ስለዚህ ሞዴሉ ይህንን ነገር ኢን ሚኒንግ ስፔስ ላይ ያስቀምጠዋል፣ ሴንስ ለመስጠት አውድም ለማግኘት። ስቴፕ 2 ላይ ምንድን ነው የሚያደርገው? ሉክ አራውንድ ያደርጋል በጠየቃችሁ ጥያቄ ልክ። ከዛ ኢች ወርድ ቼክ ይደረጋል። ዋት ማተርስ በተባለ ውስጥ ምንድነው ማተር የሚያደርግልኝ የሚለውን ያውቃል። ስቴፕ 3 ላይ ሚኒንጎችን ኮምባይን ያደርጋል። the most relevant information ለእናንተ ለማውጣት ያን ያደርጋል። ስቴፕ 4 ምን ያደርጋል? በሌየሮች ውስጥ ፓስትሮ ያደርጋል። each layer refining understanding from basic meaning to deeper context። ከዛ በኋላ reasoning ያደርጋል። መጨረሻ ስቴፕ 5 ላይ ያንን ባወቀው ልክ ትክክለኛ ክህሎት የተሞላውን ምላሽ ለመስጠት ፕሪዲክት ነው የሚያደርገው። ቤዚክሊ ኢትስ a probability የኤአይ ብቃት ፕሪዲክት አድርጎ አኪዩሬት የሆነ ነገር ይነግራችኋል ማለት ነው። ስለዚህ በዚህ ይሄ ሁሉ ደግሞ ሲከናወን እናንተ ስፔስ ምን ማለት ነው ስለ ዲኤንኤ አብራራልኝ ስትሉት ኢንተርኔታችሁ ጥሩ እስከሆነ ድረስ ጥሩ ሁኔታ እስካለ ድረስ በአጭር ሰከንድ ውስጥ በርካታ የሆነ አውድ ውስጥ ገብቶ አሁን ያልኳችሁን 5 ስቴፕ አድርጎ በሰከንድ ውስጥ የሚመልስላችሁ ነው ማለት ነው። ለምንድን ነው ብዙ ኤሌክትሪክ የሚወስደው? ለምንድን ነው ብዙ ውሃ የሚወስደው? ለምንድን ነው ብዙ ኮምፒውቴሽናል ፓወር የሚወስደው? ለምንድን ነው እጅግ በጣም ውድ የሆነው? ለምንድን ነው ማንም ተነስቶ ኤአይ የማይሰራው? ለምንድን ነው ማንኛውም ሀገር የማይፈጥረው የሚለው? ምን አይነት ሙያ ይፈልጋል? ይሳሳታልስ ወይ? ስጋቱስ ምንድን ነው የሚለውን አብረን እንቃኛለን። መልካም ቆይ። ኤአይ ሰልጥኖ አብቅቶ በጥቅም ላይ መጥቶ ከናንተ ጋር በሚነጋገር ጊዜ ያለው ሂደት ኢንፈረንስ ይሰኛል። ልክ አንድ ወጣት ለፈተና የሚቀመጥበት ወይም ደግሞ አንድ ወጣት ተመርቆ የሥራ ኢንተርቪው አግኝቶ ወደ ስራ የሚገባበትን ሂደት ብላችሁ ማሰብ ትችላላችሁ። በሲምፕል ተርም ኢንፈረንስ ማለት የተማረውን ነገር ፕሪ-ትሬንድ የሆነበትን ነገር ለእናንተ መልስ ሊሰጥበት ስራ ጋር ሲመጣ እናንተ ፕሮምፕት እያደረጋችሁ ስትነጋገሩ እንደማለት ነው በቻት ጂፒቲ አውድ። ስለዚህ በዚህ ጊዜ ላይ ለርኒንግ የሚባል እድል የለውም። ትሬኒንግ የሚባል ነገር አይከናወንም። ኢንፑት ይገባለታል፣ የእናንተ ጥያቄ ፕሮሰስ ያደርጋል፣ በእናንተ ጥያቄ መሰረት አውትፑት ይሰጣችኋል። ይሄ ነው የሚሆነው። በዚህ ውስጥም ግን የመማር ሂደት አለው በነገራችን ላይ። እሱን የዚህ ቶፒክ ስለሆነ ሌላ ጊዜ እንቃኘዋለን። አንድ አናሎጂ ልንገራችሁ። ልክ ቅድም እንዳልኩት ልድገመው። አንድ ተማሪ ትሬኒንግ የሚለውን ወይ ደግሞ ፕሪ-ትሬንድ የሆነውን ነገር የአመታት ስልጠናውን፣ የአመታት ፕራክቲሱን፣ የአመታት ሚስቴኩን ኩዊዝ አለች ከዋናው ፈተና በፊት ኩዊዝ ላይ የሚሰጠውን የፈተና መውደቅ፣ የውጤት መውደቅ፣ የጥያቄ መሳሳትን አርጋችሁ ውሰዱት ትሬኒንጉን። ኢንፈረንስ ግን ኤግዛም አክቹዋሊ በዛ ሰዓት ላይ መሞከር አይቻልም። እስቲ ጥያቄ የሞከራ ጥያቄ ምጣልኝ አይቻልም። ከእናንተ የምትፋጠጡት ከጥያቄና መልስ ጋር ብቻ ነው። ሌላ ነገር የለም። መጽሐፍ አትችሉም፣ ኖት ማንበብ አትችሉም አይደል? ምንም አትችሉም። ጥያቄ አለ፣ ለጥያቄ መልስ መስጠት አለ፣ የለም ከዚህ ውጭ። ስለዚህ ይሄ ነው ማለት ነው። ስለዚህ ደና ለርኒንግ ኤኒሞር ተማሪዎች ሲፈተኑ ያወቁትን ነገር ተግባራዊ የሚያደርጉበት ነው። ኤአይም ኢንፈረንስ ላይ ከእናንተ ጋር ለጥቅም ሲመጣ ይሄንን ነው የሚያደርገው ማለት። ስለዚህ በእርግጥ በኢንፈረንስ ጊዜ ምንድነው ሀፕን የሚያደርገው? አሁንም የቻት ጂፒቲን ምሳሌ ብዙዎቻችሁ ስለምትጠቀሙ ከቻት ጂፒቲ ጋር ኤክስፕሌን ሮኬት ሳይንስ ቱ ሚ ሲምፕሊ ብላችሁ ለምሳሌ ብጽፉለት ሮኬት ሳይንስ ምን እንደሆነ በቀላሉ አብራራልኝ ብላችሁ ፕሮምፕት ብትጽፉለት ቻት ጂፒቲ ታይፕ ማድረጊያው ላይ ምንድነው የሚያደርገው? በሚሊ ሰከንድ ውስጥ እንዲህ ያለ ከበድ ያለ ቶፒክ ከዚህም በላይ ኮምፕሊኬትድ ቶፒክ ብትነግሩት ማለት ነው the meaning of life ብትሉት ራሱ ፊሎሶፊካል ኩዌስችን ራሱ ይመልስላችኋል። ምንድነው የሚያደርገው? የእናንተ ጥያቄ ማፕ ኦፍ ሚኒንግ ላይ ይቀመጣል። ከዛ በኋላ ሞዴሉ የትሬኒንግ ሞዴሉ ሪሌሽንሺፖችን ይፈልጋል። እናንተ የጠየቃችሁን ጥያቄ የሚመልስለት ሪሌሽንሺፕ ይፈልጋል። ይሄ ደግሞ አቴንሽን ያልኳችሁ ነው። ላስት ዊክ አቴንሽንን አፕላይ ያደርጋል። ከዛ በኋላ በሌየርስ ኦፍ ለርንድ ባለፈው ያልኳችሁ በቢሊዮን የሚቆጠሩ ፓራሜትሮች ኮንትሮለሮቹ ወይም ዌይቶቹ በዛ ውስጥ ያልፋል። ከዛ በኋላ ፕሪዲክት የሚያደርገው ለጠየቃችሁ ጥያቄ ሞስት ላይክሊ
አኪሬት የሆነን ኔክስት ወርድ ባይ ወርድ ነው ያልኳችሁ። ሮኬት ሳይንስ ኢዝ እንዲህ ፊልድ ኦፍ ስተዲ እንዲህ ብሎ እያንዳንዱ ከዛ ያን ቀነባብሮ ደግሞ ብቃት ያለው በሪዝን የተሞላ በእውቀት የተሞላ ምላሽ ይሰጣችኋል ማለት ነው። ስለዚህ ይህን ኔክስት እያንዳንዱን አድርጎ ፉል ሪስፖንስ ለእናንተ ፎርም አድርጎ አንድ ገጽ ይሁን በጠቃ 5 ገጽ ጻፈልኝ ካላችሁ ይጽፍላችኋል። ታውቃላችሁ አይደል? 5 ገጽ ይሁን 1 ገጽ ይሁን 1 ፓራግራፍ ይሁን ያንን ለእናንተ ይመልሳል። ይሄ ሁሉም የሚሆነው ግን በፍራክሽን ኦፍ ሰከንድ ከሰከንድ በማይሞላ የቁርጥራጭ ሰከንድ ውስጥ በቢሊየን ፓራሜትሮች ውስጥ ሂደቱ ታልፎ ማሲቭ የሆነ ኮምፒውት ፓወር ጥቅም ላይ ውሎ ወደ እናንተ የመልስ ይመጣል ማለት። ስለዚህ ለምንድን ነው ታዲያ ኢንፍረንስ በጣም ኤክስፔንሲቭ ነው ይባላል ይሄን ጥቅም ለማዋል? ለዛም ነው ጥቅሙም ኤክስፔንሲቭ የሆነ ሰብስክሪፕሽን የምትጠየቁት የምትከፍሉት ማለት ነው። when AI is not learning ቅድም ያልኳችሁ በፕሪ ትሬኒንግ ፌዙ ላይ ማለት ነው ኢኖርመስ ወርክ ያደርጋል ከእናንተ ጋር ኢንተራክት በሚያደርግ ጊዜ ኤቭሪ ሲንግል ሪስፖንስ ለእናንተ የሚመልስላችሁ መልስ ሪዲንግ ማሲቭ ዌት ስትራክቸር ፓራሜትሮቹን ቅድም ላስት ዊክ ያልኳችሁን ለርኒንግ ትሩ ማልቲፕል ሌየርስ ኦፍ የሞዴል ውስጥ ከዛስ ቢሊየንስ ኦፍ ኦፕሬሽን ፐርፎርም ማድረግ አለብን ለእናንተ ትክክለኛውን የሆነ ምላሽ ለመስጠት ማለት ነው። ስለዚህ አት ስኬል በላርጅ ስኬል ስናስብ ሚሊየንስ ኦፍ ዩዘርስ ደግሞ ከእናንተ ጋር ብቻ ኤአይን ቻትጂፒቲን ስታወሩት ለሴም ታይም የሆነ ዓለም ላይ እጅግ በጣም በርካታ ሺዎች ወይም ሚሊዮን ሰዎች እናንተ በምትጠይቁባት ቅጽበት እየተጠየቀ ነው ቻትጂፒቲ። ሌላ ጥያቄ፣ ሌላ ሀሳብ፣ ሌላ ቶፒክ። ስለዚህ ሚሊየንስ ኦፍ ዩዘርስ ኮንከረንት ዩዘርስ ቢሊየንስ ኦፍ ኩዌሪስ የተለያዩ አይነት ጥያቄዎች ስለሚሆን ነው እንግዲህ ከኋላም ያለው ከጀርባው ያለው ቻትጂፒቲን ሆስት የሚያደርገው ዳታ ሴንተር ኤአይ ፋክተሪ እንለዋለን እጅግ በጣም ሂውጅ የሆነ ስለሱ የተወሰነ ነገር እንነጋገራለን። ስለዚህ ትሬኒንግ ቢልድስ ዘ ብሬን አይደለም፣ ትሬኒንጉ ጭንቅላቱን ነው እየፈጠረው። ኢንፍረንስ የምንለው ግን ያንን ብሬን ወደ አክሽን የሚቀየርበት ነገር ነው ማለት ነው። ስለዚህ ነው ሞር ፓወርፉል ዘ ብሬን ዘ ሞር ኤክስፔንሲቭ each thought becomes። ለዛ ነው ስለዚህ ለዛ ነው ፋስተስት ሪስፖንስ ሪኳየር ሞር ኮምፒውት ስማርተር ሞዴልስ ሪኳየር ሞር ኤነርጂ አይደል። ስለዚህ ስኬሊንግ ደግሞ ይሄን ለግሎባል ዩዘር ለሚሊየንስ ኦፍ ዩዘርስ ከፍተኛ የሆነ ወጪ የሚጠይቅ ኢንፍራስትራክቸር መሰረተ ልማት ይጠይቃል ማለት። ስለዚህ አሁን ላይ የሰው ልጆች በኤአይ ዘመን ላይ ሶፍትዌር ዓለም እየጻፍን ያለ ነው። ይሄን እንወቅ። ብዙዎቻችን ሶፍትዌር ዲቨሎፕ እያደረግን ያለን ማለት ነው። እኛ ዲቨሎፕ እያደረግ ወይ ደግሞ የሰው ልጅ በዚህ መስክ ውስጥ ዲቨሎፕ እየተደረገ ያለው መሽኖች ማሰብ የሚችሉ ኢንተለጀንስን ነው አት ኢንዱስትሪያል ስኬል እየተፈጠረ ያለው ማለት ነው። ሲቀጥለን ደግሞ ስለ ኤሌክትሪክ በጣም ደጋግሜ ብዙ ኤሌክትሪክ ይወስዳል ብያችኋለሁ እና በተወሰነ መንገድ ካፕቸር እንድታደርጉት ምን ያህል ኤሌክትሪክ እንደሚወስድ በተወሰነ ነው። አድቫንስ የሆነ ጂፒዩ እያንዳንዷ ቺፕስ ማለት ነው እሱ አይነት የበርካታ ሺህ የሚቆጠሩ ጂፒዩዎች ተቀናብረው ወደ የኤአይ ዳታ ሴንተር የሚፈጠረው እያንዳንዱ የጂፒዩ ቺፕስ ወይም ግራፊካል ፕሮሰሲንግ ዩኒት ቺፕስ ከ300 እስከ 700 ዋት ይፈልጋል። ላርጅ ኤአይ ትሬኒንግ ክላስተር ወይም ዳታ ሴንተሮች በሺዎች የሚቆጠሩ ጂፒዩዎች አሏቸው። ስለዚህ ይህን ስታባዙት አንድ ቲፒካል የሚባል ጥሩ አቅም ያለው የኤአይ ዳታ ሴንተር በሜጋዋት የሚቆጠር ፓወር ይፈልጋል ማለት ነው። ስለዚህ ይሄንን በጣም አንደርስታንድ ማድረግ አለብን እና የተወሰኑ ቁጥሮችን ሞር እናያለን። ይሄ ደግሞ ጀስት ኮምፒውቴሽን ለኮምፒውቴሽን ብቻ አይደለም። አንድ የኤአይ ፋክተሪ ወይም ዳታ ሴንተር በትክክል እንዲሰራ ዳታ በጣም በኃይለኛ ስፒድ መንቀሳቀስ አለበት። ከፍተኛ የሆነ የስቶሬጅ ብቃት መኖር አለበት። የዳታውን ብቃት የሚሸከም ኩሊንግ ይፈልጋል። በጣም ቺፖቹ ስለሚሞቁ ሁልጊዜ በቀጣይነት ማቀዝቀዣ ይፈልጋል። ያም ኤሌክትሪክ ይወስዳል ማለት ነው። ስለዚህ ኢቭን ለኩሊንግ ሲስተሙ ብቻ የኤአይ ዳታ ሴንተርን ለማቀዝቀዝ እስከ 40% ኦፍ የአጠቃላይ የዳታ ሴንተሩ ኤነርጂ ሊጠቀም ሊወስድ ይችላል ተብሎ ይታሰባል። ስለዚህ አሁን ባለንበት ዘመን ላይ ኤሌክትሪሲቲ ኢዝ ዘ ኒው ኦይል በዚህ በኤአይ ዘመን ማለት ነው። እዚህ ኤአይ እንደ ሶፍትዌር እንድናስበው አልፈልግም። ነገር ግን ዛሬ ላይ እንዳልኳቸው ሪል ታይም ኢንተለጀንስ ጀነሬት የምናደርግበት ስለሆነ ላርጀስት የሆነ የኤሌክትሪክ ኮንሱመር ወይም ተጠቃሚ የኤአይ ዳታ ሴንተሮች ናቸው ማለት ነው። አንዳንድ ቁጥሮች ልንገራችሁ። በሲንግል የሆነ አድቫንስ የሆነ የኤአይ መስተጋብር ወይም ደግሞ እንደዚህ 100 ታይምስ ከ10 እስከ 100 እጥፍ ድረስ የትራዲሽናል የዌብ ሰርች ወይ ደግሞ ጉግል ሰርችን ከምንጠቀምበት የዳታ ሴንተር አጠቃቀም ከ10 እስከ 100 እጥፍ ይወስዳል አንድ የኤአይ ዳታ ሴንተር የሚፈልገው ኤሌክትሪክ ማለት እስከ 100 እጥፍ ማለት አስቡት፣ እጅግ በጣም የሚገርም ነው። ከ10 ተነስተ ዳታ ሴንተሮች ግሎባሊ አሁን ላይ ያሉ ዳታ ሴንተሮች በአጠቃላይ ከዓለማችን ያለው እስከ 2% የሚሆነውን ኤሌክትሪክ እየበሉ ያሉት እነሱ ናቸው። ይሄ ደግሞ ቁጥር በጣም በብዛት እንደሚጨምር ይጠበቃል። ሂውመን ብሬን ራሱ ኤሌክትሪክ እንደሚያመነጭ ታውቃላችኋል። ከዚህ በፊት ጠቅሼዋለሁ። 20 ዋት ያመነጫል። 20 ዋት ፓወር ያመነጫል ጀነሬቲንግ ኤሌክትሪሲቲ ኢን አወር ብሬን ካለው የተለያየ ሲግናል አክቲቪቲ አንጻር። ሌላው በጣም ኢንትረስቲንግ ኮምፓሪዝን የሰው ልጅና ኤአይን በኢንቴሊጀንስ ሌቭል ብቻ አይደለም፣ ምን ያህል ኤነርጂ ነው የምንወስደው የምንፈልገው። ከዚህ በፊት ስለ ሂውመን ብሬን በሰራው ፕሮግራም የሰው ልጅ አይምሮ በአንጎል ውስጥ ኤሌክትሪክ እንደሚመነጭ ነግሬያቸው ነበር። እስከ 20 ዋት ኦፍ ፓወር ይመነጫል። ይሄ በነርቨስ ሲስተም በኒውራል አክቲቪቲዎቹ ጋር በተያያዘ ያመነጫል።
ስለዚህ yes we generate electricity ግን የራሳችንን ማለት ነው። የኤአይ ሲስተሞች ሚሊየንስ ኦፍ ዋትስ ነው ሪኳየር የሚያደርጉት የቻት ጂፒቲን አይነት ብቃት ያለው ሲስተም ወደ እናንተ እንዲመጣ ማለት ነው። ስለዚህ ዲፈረንሱ በሰው አእምሮ ውስጥ ያለው የኤሌክትሪክ ጄኔሬሽን ቨርሰስ በኤአይ ዳታ ሴንተሮች ጋር በመቶ ሺዎች እጥፍ ነው ማለት ነው። ስለዚህ ስቲል ግን we try to replicate የሰውን ኢንተለጀንስ እጅግ በጣም ወይ ደግሞ የበለጠ ብቃትም ለመፍጠር እየሞከር ነው። ስለዚህ አዲሱ የኢንዱስትሪ አብዮት እንደፈነዳን ያስባለሁ። አራተኛ በሉት አምስተኛ አዲስ በሉት ግን አዲስ ዓለም ውስጥ ገብተናል። አሁን ላይ ኢንተለጀንስ ወይ ደግሞ ክህሎት እኩል ይሆናል ኮምፒውት። ከዚህ በፊት ሶፍትዌር ወይ ምናምን ነበር። አሁን ግን ክህሎት ይሄ በአእምሯችን የጉብዝና ኮምፒውት ሆኗል። ኮምፒውት ደግሞ በቀጥታ እስካሁን እያልኳችሁ እንደሆነው ኤሌክትሪሲቲ ሆኗል። ኤሌክትሪሲቲ ደግሞ ምን ማለት ነው? ስለዚህ ጂኦፖለቲካል ፓወር ደግሞ የሱፐር ፓወር የልዕለ ኃያልነት መለኪያ የሚሆንበት ነገር ውስጥ ገብተናል ማለት ነው። ለዛ ነው ዳታ ሴንተሮች አዲስ ፋክተሪዎች ናቸው። በኢንዱስትሪ አብዮቱ የማኒፋክቸሪንግ ነበር። አሁን ግን ኤአይ ዳታ ሴንተሮች ኤአይ ፋክተሪስ ተብሎ ነው የሚጠሩትና እንዲህ ያለ ነገር ውስጥ ለመግባት የኢነርጂ ካፓሲቲ እጅግ በጣም ወሳኝ ነው። ለዚህ ነው የኤሌክትሪክ ብቃት በምድር ላይ ያለው አልበቃ ብሎ የሶላር ፓወር እንጠቀም ብሎ ባለፈው ሳምንት ያቀረብኩላችሁ ፕሮግራም ከሁለት ሳምንት በፊት ስፔስ ላይ ዳታ ሴንተርን ወይም የኤአይ ፋክተሪን ለመገንባት እንቅስቃሴ ተጀምሯል። ያው ፊዚቢሊቲ ነው ግን ወደዛ የሚገባበትን ነገር በኢላን መስክ ፊት አውራሪነትና ሌሎችም እንግዲህ እንቅስቃሴው እንደተጀመረ አጫውቻችኋለሁ። ከዚህም በተጨማሪ ግን ኤሌክትሪክ ብቻ አይደለም በልቶ ቁጭ የሚለው የኤአይ ዳታ ሴንተር እጅግ በጣም ብዙ ውሃ ይጠቀማል። ብዙዎቻችን ስለ ኤአይ ስናወራ ያው የኤሌክትሪክ ኮንሳምፕሽን ነው ማቀዝቀዝ አለበት ኩሊንግ ወይ ቺፕሱን ነው የምናወራው። ነገር ግን እጅግ በጣም ከፍተኛ የሆነ የውሃ አማውንትም እንደሚወስድ እንድታውቁት ለማስገንዘብ ፈልጌ ነው። ሰርፕራይዚንግ አማውንት አክቹሊ። ለምን ሲባል ከዚህ በፊት እንዳልኩት ቺፖች በጣም ይግላሉ። ስለሚግሉ ውሃው ለማቀዝቀዝ ፐርፐዝ ይውላል። ከዚህ በፊት የምናውቃቸው ዳታ ሴንተሮች በብዛት በኤር ሲስተም ኤር ኩሊንግ ያላቸው ሙቅ ሩም ውስጥ ዳታ ሴንተር ውስጥ ያለው ይሞቃል ከኮምፒውተር የተነሳ። ከዛ በኋላ ያ ሙቅ ተሰብስቦ ደግሞ በኩሊንግ ሲስተም በፋን በኤግዞስት ሲስተም ይወጣል። አዲስ ቀዝቃዛ አየር ይገባል እያለ ያ ሳይክል ነው የሚደረገው። ስለዚህ ኤር ኩሊንግ ሲስተም ነው የነበራቸው ከዚህ በፊት የነበሩት የትልልቅ ዳታ ሴንተሮች። አሁን ላይ ግን የዋተር ኩሊንግ ሲስተም ውስጥ የተገባበት ነው። ለምን? ቅድም እንዳልኳችሁ ቢሊየንስ ኦፍ ካልኩሌሽንስ ታውዘንድስ ኦፍ ጂፒዩስ በብዛት ቺፖች ተደራርበው ባሉበት ትልልቅ የኤአይ ፋክተሪዎች ውስጥ ከፍተኛ የሆነ ሙቀት ስለሚፈጠር ነው። ሌላው ቢቀር ስልካችን ይግል የለ ምንጠቀምበት ስልክ ምንጠቀምበት ላፕቶፕ ይግል የለ ላፕቶፕሽ ከስር ፋን ትሰማላችኋል። ከስር እኮ ፋን አለው ሲፒዩ ላይ የተደረገ ፋን አለ። አትሊስት ያንን ሙቀት የሲፒዩዋን እያቀዘቀዘ እንዲያወጣ። ስልካችንም ፋን አለው በነገራችን ላይ። ስለዚህ ኢቭን የምንጠቀምባቸው እንኳን እነዚህ ሚኒ ዲቫይሶች ከፍተኛ የሆነ ኮምፒውት ስለሚጠቀሙ እና ስለሚሞቁ እነሱ መቀዝቀዝ አለባቸው። ይሄንን በብዛት በመቶ ሺዎች እጥፍ ትልቅ ፋክተሪ ውስጥ አስቡት ምን ያህል ቅዝቃዜ እንደሚፈልግ። ስለዚህ እነዚህን ሲስተሞች ኦቨርሂት እንዳያደርጉና የሚፈለገውን ስራ በትክክል እንዲሰሩ ዳታ ሴንተሮች በሙሉ ኩልድ መሆን አለባቸው። ለዚህ ደግሞ እጅግ በጣም ከፍተኛ የሆነ ውሃ ነው የሚወስደው። ቀላል ምሳሌ ልንገራችሁ። ለምሳሌ የካር ኢንጂን አይደለም። የካር ኢንጂንን ብታስቡት አሁን የኤሌክትሪክ መኪና ሳይሆን በፊቶቹ ኢንጂኑ ፕሮዲስ ፓወር ያደርጋል በግለ ነገር አብሮ ግን ይሞቃል። ስለዚህ በሬዲኤተር ሲስተም ኩላንት ተደርጎለት ኩላንቱ ኦቨርሂቲንግን ይጠቀማል አይደለም። ይሄንን በዳታ ሴንተር ውስጥ ስናስበው ጃይንት ኢንጂንስ ዋተር ኩሊንግ ሲስተም ሊሆን ይችላል ማለት ነው። በጣም የሚገርመው ነገር ትሬኒንግ ትልልቅ የሆኑ የኤአይ ሞዴሎችን ወይ ዳታ ሴንተሮችን በሚሊዮን ሊትር የሚቆጠር ውሃ ነው የሚፈጀው ማለት ነው። ለምሳሌ አንደኛው የታወቀ ስተዲ ላይ የወጣ መረጃ እንደሚያሳየው እንደ ቻት ጂፒቲ 3 ቀደም ሲል የነበረው የቻት ጂፒቲ ሞዴል እስከ 700,000 ሊትር ውሃ ኦፍ ክሊን ዋተር ፍሬሽ ዋተር እንደፈጀ ይነገራል ማለት። ይሄ ማለት በመቶ ሺዎች የሚቆጠሩ የድሪንኪንግ ባትል ዋተር ማምረት ወይ ደግሞ ለዛ ጥቅም ሊውል የሚችለው በዚህ ሆኗል። ስለዚህ የውሃ ነገሩ ቀላል አይደለም ማለት ነው። እንዳልኳችሁ ነው የላፕቶፓችን ፋን ከተጠቀመ ሲፒዩዋችን ከተጠቀመ የምን ያህል ደግሞ የዳታ ሴንተራችን እንደሚያስፈልግ ማሰብ ትችላላችሁ። ይሄ ለምንድን ነው ስትሉ በጣም ሱፐር ቻርጅ የሆኑ በጣም ከፍተኛ አቅም ያላቸውን ላፕቶፖች ወይ ደግሞ ሰርቨሮች ተደራርበው አንድ ፋክተሪ ውስጥ አስቡ ስቶክ ቱጌዘር በፉል ፓወር ከፍተኛ የሆነ ዋት በመውሰድ አንድ ላይ ዳታ ፕሮሰስ ያደርጉ አስቡት። ስለዚህ ለዛ ነው ኤር ኩሊንግ ፌል ያደርጋል ቅድም ያልኳችሁ በኤር ኩሊንግ ሲስተም። ምክንያቱም ሂትን በሚገባው መንገድ አብዞርብ ማድረግ አይችልም የምናውቀው አይነት የኤር ኩሊንግ ሲስተም ወይ ደግሞ በፋን ሲስተም የሚሰራው ማለት። ለዚህ ነው ኢንቴንስ ስለሆነ የጂፒዩ ቺፕሶች ላይ ያለው ሙቀት የኢንጂነሮች የዳታ ሴንተር ኢንጂነሮች የኮምፒውተር ኢንጂነሮች በውሃ መቀዝቀዝ የሚችል ሲስተም ውስጥ የተገባው ኩሊንግ ዊዝ ሊኩዊድ የሚባለው ነው። ይህንን ከብሎዊንግ ኤር ጋር ለማነጻጸር ያህል አስቡት። ሊኩዊድ ዳይሬክትሊ ፍሎስ ኔክስት ቱ በጣም የሚሞቀው ቺፕ አካባቢ ላይ ይሞቃል። ከዛ በኋላ ውሃ ሙቀትን የመሳብ ባህሪ ያለው ሙቀቱን ይስባል። በእንፋሎት መንገድ ወይ በትኩስ ውሃ መንገድ ይወጣል። አዲስ ውሃ ቀዝቃዛ ይመጣል። ያንን ሳይክል ሪፒት ነው የሚደረገው ማለት ነው። ስለዚህ ከዚህ አንጻር እጅግ በጣም ወሳኝ ሚና ይጫወታል ውሃ አሁን ላይ ላለንበት የኤአይ ዘመን ማለት ነው።
ሰውነታችንን አስብ እንደ ምሳሌ ለመውሰድ ሰውነታችን ሲሞቅ ምንድነው መጀመሪያ የምናደርገው? ስዌት ነው የምናደርገው፣ ያለበናል አይደል? ስለዚህ ያ ስዌት የሰውነታችንን ሙቀት አብዞርብ ያደርግና ከዛ በኋላ ይወጣል። ከዛ በኋላ ሰውነታችንን ለማቀዝቀዝ ለማረጋጋት ትልቅ ሚና ይጫወታል ይሄ ሲስተም ማለት ነው። ሊኩዊድ ኩሊንግም እንደ ሲሚላር ዌይ ነው። ስፔሻል ሊኩዊድ በጣም ታይኒ የሆኑ ቻነሎች አሉ በቺፖቹ አካባቢ ላይ አብረው የተዘረጉ፣ በዛ ውስጥ ያልፋል። ቺፑ ይሞቃል ኮንቲኒየስሊ ኮምፒውት ሲያደርግ፣ ከዛ በዛ ውስጥ የሚያልፉት በቻነሎች ውስጥ የሚያልፉት የሊኩዊድ ሲስተም ሙቀቱን አብዞርብ ያደርጋል። ዋርም ሊኩዊድ ይወጣል። ከዛ በኋላ ሌላ አዲስ ኩል እያለ ይሄ ሳይክል ኮምፒውተሩ በሰራ ቁጥር ስለሚያደርግ ነው ብዙ ውሃ ይወስዳል ብለን የምናስበው ማለት ነው። ሁለት አይነት ኩሊንግ ሲስተሞች አሉ። ዳይሬክት ኩሊንግ ሲስተም የተባለው አለ onto the cheap liquid flow right over the hottest area አሁን ያልኳቸው አይነት። ሌላው ደግሞ ኢመርዥን ኩሊንግ ይባላል። ትልቅ ቴክኒካል ነገር ነው፣ ዛሬ ውስጥ አልገባበትም። ነገር ግን አጠቃላይ ዋይልድ ነው። ውሃ ሳይሆን የስፔሻል የሆነ ሊኩዊድ በናን ኮንዱሲቭ ፍሉድ ኢመርስ ይደረጋል ቺፑ ራሱ እዛ ውስጥ። ስለዚህ ሁልጊዜ ይቀዘቅዛል ማለት ነው። ግን የቺፕ ስርዓቱ ደግሞ የሲግናል ስርዓቱ የአይሲ ሲስተሙ ምንም ችግር ሳይኖር ኢቫፖሬት እያደረገ ቦይል ያደረገው ያንን ነገር። ስለዚህ ኢመርሲቭ ቺፑ ራሱ እዛ ስፔሻል ሊኩዊድ ውስጥ ተነክሮ ስራውን የሚሰራበትም አይነት ነገር ውስጥ ተገብቷል ማለት ነው። ስለ ውድነቱ ትንሽ እንነጋገር። ማለት ያው ኤሌክትሪሲቲ አውርተናል፣ ከፍተኛ ውሃ አውርተናል፣ ከፍተኛ የሆነ ውድ የሆኑ ቺፖች አውርተናል። ነገር ግን ሁሉ ደግሞ ደምረን አንድ ላይ ስናስቀምጠው ለምንድን ነው ኤአይን ሁሉም ሰው ተነስቶ የኤአይ ዳታ ሴንተር እሰራለሁ፣ የኤአይ ሞዴል እሰራለሁ፣ ኤአይ ያልተቻለበት ምክንያት ምንድን ነው ስንል በዋረም ላይን በዋናነት እጅግ በጣም ኤክስፔንሲቭ ነው። ኤክስፔንሲቭ ስንል ገንዘብም ነው፣ የሰው እውቀትም ነው፣ ሌሎችንም ደምሮ ማለት። ስለዚህ በጣም ለመገንባትም በተግባር ለማዋልም ኦፕሬት ለማድረግም ማኔጅ ለማድረግም እጅግ ውድ ነው። ምንድነው ኤአይ ፋክተሪ? በጣም ደጋግሜ ኤአይ ፋክተሪ ስል ሰምታችሁኛል። ዳታ ሴንተር ማለት ነው። ነገር ግን አሁን ኤአይ ፋክተሪ ነው የሚባለው። አስቡት፣ እጅግ በጣም ብዙ መኪናዎች፣ ማሽነሪዎችን ወይ ልብሶችን ከሚያመርት ፋንታ ይልቅ አሁን ላይ ያለው ፋክተሪ የዚህ የአዲሱ የኢንዱስትሪያል ሬቮሉሽን ፋክተሪ ኢንቴሊጀንስ ነው የሚያመርተው ማለት ነው። በዛ ዳታ ሴንተር ውስጥ እውቀት ነው የተመረተ ያለው። እንዳልኳችሁ ነው። ማን ሊያስብ ይችላል? በአሁን ሰዓት ላይ የሆነ ኮድ የሆነ ፕሮምፕት ሰጣችሁ ለኤአይ ለአንትሮፒክ ክላውድ ለምሳሌ እጅግ ሶፊስቲኬትድ የሆነ ዌብሳይት ወይም ደግሞ የፋይናንሻል ፕሬዲክሽን ሞዴል የሚያደርግ ሲስተም ሶፍትዌር ኮድ ጻፍልኝ ስትሉት በአጭር ደቂቃ ውስጥ የሚጽፍላችሁ። ይሄ ማለት እኮ ሶፍትዌር ኢንጂነሮች በሚሰሩት ጊዜ ወራቶች ከ10 በላይ ቲም፣ የፕሮጀክት ማኔጀር፣ ሶፍትዌር ኢንጂኒየር፣ ባክኤንድ፣ ፍሮንትኤንድ ተብሎ ያን ሁሉ በጣም በርካታ ሰዎች የሚሰሩትን ለብዙ ወራት በጥቂት ደቂቃ ውስጥ ያን መስራት የሚችልበት ዘመን ገብተናል። ለዛ ነው አሁን ያለው ፋክተሪ ኢንተለጀንስን ፕሮዲስ የሚደረግባቸው ፋክተሪዎች ሆኗል የምንለው ማለት ነው። ኢንስቴድ ኦፍ ይሄ ፋክተሪ ግን በውስጡ ያለው ጂፒዎች ያሉት የኮምፒውተሩ ብሬን ማሲቭ ስቶሬጅ ሲስተም አለው ዳታውን ለመሸከም፣ ከዛ ኩሊንግ ኢንፍራስትራክቸር አለው ለማቀዝቀዝ፣ ሃይ ስፒድ ኔትወርኪንግ አለ ለዳታ ምልልስ ወደ እናንተን በሚገባው ፍጥነት እንዲመጣ። ከዚህም በተጨማሪ ኢንተለጀንስ አይቆምም። 24 ሰዓት 7 ቀን ሙሉ 365 ቀን በአመት ሳይቋረጥ መስራት አለበት። ለዚህ ነው ውድ ነው የምንለው። ለዚህ ነው ቢልድ ለማድረግ ራሱ ለማኔጅ ለማድረግ የሚለውን ለጊዜው ተውት። ቢልድ ለማድረግ ራሱ እጅግ በጣም ኤክስፔንሲቭ ነው። ለምሳሌ አንድ አድቫንስድ የሆነ የኤአይ ዳታ ሴንተር ወይ ኤአይ ፋክተሪ ለመስራት በመቶ ሚሊዮኖች ወይም በቢሊዮን ዶላሮች የአሜሪካን ዶላሮች ሊያወጣ ይችላል። ስለዚህ የኔክስት ጄኔሬሽን ኤአይ ፋክተሪዎች ከ10 ቢሊዮን እና ከዛ በላይ የሚያወጡ ናቸው። ለመገንባት ብቻ ኦፕሬት ለማድረግ አይደለም፣ ለመገንባት ብቻ ነው ማወራችሁ። ስለዚህ እጅግ በጣም ውድ ነው። ከዛ ደግሞ ማኔጅ ለማድረግም አለ። የቺፑ ኮስት ራሱ ጂፒዩ የሚባለው በኢንቪዲያ ቀኛዝማችነት ወይ ፊት አውራሪነት የሚመራው የግራፊካል ፕሮሰሲንግ ዩኒቱ ራሱ አንዷ ቺፕ ከ20 ሺህ እስከ 40 ሺህ እስከ 50 ሺህ ዶላር ነው የሚሸጠው። አንዷ ቺፕ አንድ ኤአይ ፋክተሪን አንድ ዳታ ሴንተር ኤአይ ዳታ ሴንተርን ለማድረግ የሚያስፈልጋችሁ ቺፕ 10 ሺህ ጂፒዩ ለመጠነኛው፣ 50 ሺህ ጂፒዩ ትልቅ ለሚባለው። ስለዚህ 10 ሺህ ጂፒዩ ንብርብር ያለበትን የኤአይ ዳታ ሴንተር ለመስራት ለመገንባት ብቻ ከ200 ሚሊዮን እስከ 400 ሚሊዮን ዶላር ያስፈልጋቸዋል ማለት ነው። ይሄ ለቺፑ ብቻ ነው። ኩሊንግ ሲስተሙ ሳይጨመር፣ ቤቱ ሳይጨመር፣ የኔትወርክ ሲስተሙ ሳይጨመር፣ ሌሎች ነገሮች ሳይጨመሩ፣ የውሃ መሰረተ ልማቱ ሳይጨመር ቺፑ ብቻ 10,000 ጂፒዩ ያለውን ዳታ ሴንተር ለመገንባት እስከ ከ200 ሚሊዮን እስከ 400 ሚሊዮን ዶላር። ትልልቅ የሚባሉትን ደግሞ ሜጋ ዳታ ኤአይ ፋክተሪዎች እንደ ኦፕን ኤአይ እና ቻት ጂፒቲ ያሉበትን አይነት ደግሞ ለመስራት እስከ 50,000 ጂፒዩ ያስፈልጋል። ይሄ ማለት 1 ቢሊዮን ዶላር እና ከዛ በላይ። የዚህ አይነት ደግሞ በብዛት ነው የሚያስፈልጋችሁ አሁን ያለውን አት ስኬል ለመስራት ማለት። ለዛ ነው እንዲህ ያለው ዳታ ሴንተር በቢሊዮን ዶላር ያስወጣል የተባለ። ይሄ እንዳልኳችሁ ለቺፑ ብቻ ነው። ከዛ ቢልዲንግ ኮስቱን፣ ኩሊንግ ኮስቱን፣ ዳታ ስቶሬጁን፣ ፓወር ኢንፍራስትራክቸሩን
ለሰው ጉልበት የሚወጣውን ለኔትወርኪንግ ያለውን ስታደርጉ በቢሊዮን ዶላሮች የሚወጣበት ምክንያት ይሄ ነው ማለት ነው። ለዚህ ነው የኮስት ኦፍ ትሬኒንግ ሞዴል። ይሄ ደግሞ ጀስት ኢንፍራስትራክቸር ነው። ያን ከሰራችሁ በኋላ ምንድነው የምታደርጉበት ሲባል ትሬኒንጉ ይመጣል። ላስቲክ ያሳየኋችሁ ትሬኒንግ ሞዴል ዳታ ተሰጥቶት ኢንፑት አውትፑቱ ሜትሪክሱ ያ የመሳሰለው ደግሞ ሲጨመርበት በራሱ ደግሞ እጅግ በጣም ከፍተኛ ኮስት ያወጣል። ስለዚህ በ10 እና በ100 ሚሊዮን ዶላሮች ከሰራችሁት በኋላ ዳታ ሴንተሩ ለትሬኒንጉ ያወጣል። ከ100 ሚሊዮን ዶላር በላይ ያወጣል። አንዳንድ ሜጀር የሆኑ የፕሪ ትሬኒንግ ሞዴሎች እንደ ጂፒቲ እንደ ቻት ጂፒቲ ያሉት ማለት ነው። ለዚህ ነው አንድ ቨርዥን ለማውጣት የሚያስፈልገው ገንዘብ እጅግ በጣም ወደ ከዛ ደግሞ ኢንፈረንስ የሚባለው ደግሞ ላይ ከመጣ በኋላ ለእናንተ አገልግሎት መስጠት ሲጀምር ኤአይ ፋክተሪው የሚያወጣው ወጪ አለ። እሱን ቀደም ሲል ጠቅሼላችኋለሁ ማለት ነው። ለዚህ ነው እጅግ በጣም ኤክስፔንሲቭ የሆነው ማለት ነው። ይሄ ሁሉ ሲሆን የሰው ሚና ምንድን ነው አይደለም? ፍሮም ኮዲንግ ቱ ለርኒንግ። በፊት ሶፍትዌር ኮድ ነበር የምንጽፈው፣ አሁን ግን የሚማሩ ማሽኖችን እየገነባን ያለ ነው። ስለዚህ ትራዲሽናል ሶፍትዌሮቹ ሂውማን ራይት ሩልስ ኮድ እንጽፋለን፣ ማሽኖቹ ያንን ሁሉ ይከተላሉ። ከዛ ውጪ መልስ የለም። የሰርች ኢንጂኖቻችን፣ የኢንተርፕራይዝ ኤአርፒ ሲስተሞቻችን የመሳሰሉት፣ ዌብሳይቶቻችን የመሳሰሉት። ማሽንስ አሁን ለማሽኖች ፓተርን እንዲማሩ ነው ምን ተዋቸው። ከዛ በኋላ ያን ፓተርን ተምረው ኢንተለጀንስን ፕሮዲዩስ የሚያደርጉት በራሳቸው ነው ማለት ነው። ስለዚህ ይሄ ፈንዳሜንታል ሺፍት ሎጂክ ኢዝ ኖ ሎንገር ፕሪ-ሪትን ፕሪ-ፕሮግራምድ አይደለም። ነገር ግን ኢንተለጀንስ ኢንኮደድ ኢን ማሽንስ ሶ ዳት በምንጠይቃቸው ጥያቄ ልክ ሪል ታይም የሆነ ኢንፎርሜሽን ይሰጡናል። ላስት ታይም ላይፍ ኳስ እንደምናየው እንዳልኳችሁ ማለት ነው። ይሄ ኢመርጀንት የሆነ ቢሄቪየር አንኤክስፔክትድ ኬፓቢሊቲስ እና ሲስተምስ በዳታ ባወቁ ቁጥር የሚማሩበትን ይፈጣል። ነገር ግን በጣም በዚህ ሂደት ውስጥ እኛ የገነባነው ነገር ሆኖ እያለ ግን ስቲል ኤአይን ኮንትሮል ለማድረግ በትክክል እንዴት እንደሚሰራ ለማወቅም እርግጠኛ አይደለንም ማለት ነው። ይሄ ኮንሰፕት ብላክ ቦክስ ይባላል። የብላክ ቦክስ ኮንሰፕት ምን ማለት ነው የሚለውን ነገር ስናይ በመጀመሪያ ደረጃ ራሱን ቢልድ እንዳላደረገ ንግባባ። ኤአይ በሰው ነው የተሰራው፣ አልጎሪዝሙ በሰው ነው የተጻፈው። ፉሊ አውቶኖመስ አይደለም፣ ስቲል የሰው ኮንትሮል አለ። ዩዋንት ሂውመን ኮንትሮል ነው የሚባለውን ኮንሰፕት ትክክል አይደለም አሁን ላይ አትሊስት። ነገር ግን ኤአይ እንዲማር እንተዋለን። ሰዎች ነን ኤአይ እንዴት እንደሚማር ዲዛይን የምናደርገው። ይሄ ኮንሰፕት አልጎሪዝም ይባላል። ብሉፕሪንት ኦፍ ኢንተለጀንስ። አልጎሪዝሙን የምንጽፈው እኛ ነን። እንዴት ዳታ ፍሎውን ማድረግ እንዳለበት፣ ፓተርኖች እንዴት እንደሚማሩ በሜትሪክስ ባልኳችሁ፣ በዌይት ሲስተም፣ በአቴንሽን ባልኳችሁ ሲስተም፣ ከዛ በኋላ ኤረርም እንዴት ኮሬክት እንደሚደረግ ያን ሁሉ ኮድ ወይም ደግሞ ያን አልጎሪዝም የጻፍነው እኛ ነን። ይሄንን ደግሞ የጻፍንበት አካሄድ ትራንስፎርመር አርኪቴክቸር የሚለውን እኛ የሰው ልጆች ፈጥረን ነው። አቴንሽን እንዴት እንደሚሰራ ፈጥረን ነው ላስት ዊክ ያያርኩት። ከዛ በኋላ ደግሞ ሰዎች ናቸው የፈጠሩት በኤአይ ሞዴሉ ፎርዋርድ ፓስ እንዲያደርግ፣ ኤረር ካልኩሌሽኑን እንዲያደርግ፣ ከዛ ባክ ፕሮፓጌሽን የሚባል አለ። ከስተቱ ተምሮ የሚቀጥለው እንዲያስተካክል የሚያደርግበት። እነዚህ ነገሮች በሙሉ የተፈጠሩት የሚሰሩትም የተሰሩትም በሰው ነው። ነገር ግን ከዚህ ባለፈ ዋንስ ያን ሰርተን ዳታውን ወስዶ መማር ከሚጀምርበት ጊዜ ጀምሮ አውትፑቱን እስከሚሰጠን ድረስ ያለው ነገር ግን በሰው ቁጥጥር ስር አይደለም። ወይ ደግሞ በትክክል ኤአይ እንዴት እንደሚሰራ አናውቅም። የአንድ ህፃን ልጅ አይምሮ እንዴት ጎልብቶ የሆነ ኢንተለጀንስ ላይ እንደሚደርስ እንደማናውቀው ሁሉ በትክክል በዛ ውስጥ ብላክ ቦክስ የተባለውም የማይታይ ስለሆነ ነው ዲሲሽኑን ያን ፕሮባቢሊቲ እንዴት ፕሬዲክት እንደሚያደርግና ያንን ፓተርን አውቆ ለኛ ምላሽ እንደሚሰጥ እንዴት እንደሚሰራ ያንን ዲሲሽን እንዴት እንደሚያደርግ አናውቅም። ያ በጣም ትልቁ ኮንሰፕት ነው። ኢቭን ዶ ከዚህ ጀርባ ያሉት ይሄ ነገር አልጎሪዝሙን ለመጻፍ ከፍተኛ የሆኑ ሳይንቲስቶች፣ በሚሊዮን ዶላር የሚቆጠር ደሞዝ ያላቸው ሳይንቲስቶች፣ ከፍተኛ የሆነ ዳታ ሌብሊንግን የሚያከናውኑ ሳይንቲስቶች፣ ይሄ ሁሉ ያለበት ሁኔታ እንዳለ ሆኖ ማሽን ለርኒንግ ሳይንቲስቶች፣ ዲፕ ለርኒንግ ኢንጂነሮች ያስፈልጋሉ። ዲስትሪቢዩተድ ሲስተም ኢንጂነሮች፣ ዳታ ሳይንቲስቶች የሚባሉ ሃርድዌር መሰረተ ልማቱን የሚያቀናብሩልን ሰዎች አሉ። ይሄ ሁሉ የሰው ሮል አሁንም ቢሆን አርቲፊሻል ኢንተለጀንስ ዲፔንደንሲ አለው። ነገር ግን ዋንስ ውስጡ ከገባ በኋላ ዋንስ ዳታ ከተሰጥቶት ዲሲሽኑን መወሰድ ከሚጀምርበት ጊዜ ጀምሮ እንዴት እንደሚሰራ አናውቅም። ነገር ግን ፕሮግራሚንግ ላንጉጅ ሁሉ ሲምፕል ነው። ፓይቶን የሚባል የፕሮግራሚንግ ላንጉጅ ነው። ቴንሰር ፍሎ የሚባሉ ፍሬምወርኮች አሉ። ከጀርባ ደግሞ ድሮ ሁሉ የምናውቃቸው ሲ++፣ ኩዳ፣ የጂፒዩ እነዚህ ሁሉ አሉ። ነገር ግን በኋላ ላይ ያለውን ነገር እንዴት እንደሚሰራ ነው የማናውቀው። ከዚህ ውጭ ያለውን ምን ያህል ኮስት እንደሚወስድ ለትሬኒንጉ፣ ለሰዎቹ፣ ለመሰረተ ልማቱ ለዚህ ሁሉ ያለው እናውቃለን። ዋናው ሂድን የሆነውን ትሩዝ ግን ምጠቅሼ ማለት የምፈልገው አሁን ያልኳችሁ ነገር ነው። ብላክ ቦክሱ ውስጥ ያለው ነገር ሂውማን ዲዛይን ያደርጉታል ለርኒንግ ሲስተሙን። ነገር ግን ማሽኖቹ ለርኒንጉን የሚያከናውኑት ማሽኖቹ ናቸው፣ ሞዴሉ ነው። ከዛ ስኬል ቢካሚንግ ሶ ላርጅ ይሄ በዚህ ውስጥ እኛ የፈጠርነው ኤአይን የፈጠርነው ሰዎች እንኳን በትክክል እንዴት እንደሚሰራ እናውቅም። ብላክ ቦክስ የሚባለው ነው እንዳልኳችሁ። ፖዝ እናድርግ እዚህ ጋር ማትሱ አለ፣ ሂሳቡ አለ፣ ሜትሪክሱ አለ፣ አርኪቴክቸሩ አለ፣ የትሬኒንግ ፕሮሰሱ አለ፣ ዳታ ፊድ የምናደርገው አለ። ምክንያቱም እኛ ነን ይሄን ሁሉ ያደረገው እዚህ ድረስ እኛ ነን። ነገር ግን ሃው እንዴት አድርጎ ዲሲሽን ላይ ፕሮባቢሊቲ ፓተርን ሪኮግኒሽን እና ያንን ለኛ የሚሰጠው ውጤት ላይ እንዴት እዛ መልስ ላይ እንደሚደርስ ግን በትክክል አናውቅም። ይሄን አስቡት።
አስጊም ነው፣ ኤክሳይቲንግ የሚያደርግም ነው፣ በጣም አሳሳቢም ነው። ለምን ኢንሳይድ እዛ ሞዴል ውስጥ በቢሊዮኖች የሚቆጠሩ ዌይቶች ባለፈው ሳምንት ያልኳቸው ፓራሜትሮች ፋይን ቲዩኒንጎች አሉ። በትሪሊዮኖች የሚቆጠሩ ኮኔክሽኖች አሉ፣ ሪሌሽንሺፖች አሉ። በብዙ የሚቆጠሩ ሌየሮች አሉ። አፐር ሌየር ኦፍ ትራንስፎርመርስ ኮንቴክስቱን ለመረዳት እያንዳንዶቹ እነዚህ ነገሮች ደግሞ እርስ በርሳቸው ኢንተራክት ያደርጋሉ። ኮምፕሌክስ የሆነ ትሬሲንግ ይፈጥራሉ። ማፒንግ ያልኳቸው አሉ፣ አቴንሽን ያልኳቸው ነገር አለ። ይሄ በሙሉ ሲከናወን ኢንፑቱን እንሰጠዋለን። እኛ የምናየው ኢንፑቱን ነው፣ ይሄን አድርግልኝ፣ ከዛ አውትፑቱን ነው፣ ይሄን አድርግልሃል። እየተደረገ ያለውን ውስጠኛውን መካከለኛውን ነገር ግን አናውቀውም። ለዛም ነው ብላክ ቦክስ ወይም ኦፔክ የተባለ አንፕሬዲክተብል የተባለ። ይሄ ደግሞ ኤቲካል ኤአይ፣ ሪስፖንሲብል ኤአይ፣ አንኤክስፕሌነብል ኤአይ የሚለውን ነገር አድሬስ ማድረግ አለብን። በኋላ ላይ ችግር እንዳያመጣ የሂውመን አላይመንት ሚስ እንዳይሆንና ያ ነገር ችግር እንዳይፈጠር ተብሎ ይህንን ነገር መደረግ ያለበት። አሁን ኤክስፕሌነብል ኤአይ የሚባል ኮንሰፕት ደግሞ ተፈጥሮ ይህን ነገር ያደርጋል። ፓራዶክስ ይሄ ነው። the more powerful the model becomes, the less we understand it, the less interpretable መሆኑ ወይም ተርጎም መቻሉ ብላክ ቦክስ ውስጥ ያለው ነገር less። አሁን ደግሞ ሂውመን አድቫንስ እያደረገ ያለው ኤጂአይ ማለት አርቲፊሻል ጀነራል ኢንተለጀንስ እና ሱፐር ኢንተለጀንስ ኤኤስአይ ውስጥ እየተገባ ባለው ቁጥር ኤአዩ በጣም ሶፊስቲኬትድ የተራቀቀ በሆነ ቁጥር እኛ አንደርስታንድ የምናደርገው ብላክ ቦክስ ውስጥ ያለውን ነገር የምናውቅበት ሂደት እያነሰ ይሄዳል። ይሄ ነገር አሳሳቢ እንደሆነ በብዙዎች ይነገራል ማለት ነው። ስለዚህ ይሄ ነገር በጣም አድሬስ መደረግ እንዳለበት ይታሰባል። ፓወርፉል አናሎጂው ልክ ጂኒየስ ቻይልድን እንደማሳደግ ውሰዱት። ጋይድ እናደርገዋለን፣ ያን ልጅ እናረጋታለን፣ ያችን ልጅ ኤጁኬት እናረጋቸዋለን፣ ኤክስፖዝ እናረጋቸዋለን ለእውቀት፣ ኢንፍሉዌንስ እናረጋቸዋለን በተሻለ መጠን ወይ ሳይንቲስት እንዲሆኑ ወይ ዶክተር እንዲሆኑ ወይ ፓይለት እንዲሆኑ። ነገር ግን ኢቨንቹዋሊ ያ ልጅ ያቺ ልጅ ያ ህፃን ልጅ እንዴት እንደሚያስቡና የሆነ ዲሲሽን ላይ ደርሰው የሆነ ማቹሪቲ ላይ ኢንተለጀንስ ላይ እንደሚደርሱ ያንን ፉሊ ትሬስ ማድረግ አንችልም፣ የህፃን ልጁ አይምሮ ውስጥ ገብተን ማለት ነው። ከዚህ በተጨማሪ የብላክ ቦክስ እንዳለ ሆኖ ደግሞ የኤረር ጉዳይ መነሳት አለበት። ሁልጊዜ ኤአይ ትክክል የሚሰጠን ይመስለናል ወይ ደግሞ እኔ ይሄን አላቆም ተሳስቻለሁ ሲል አንሰማውም። ኤአይን አይደለም በቻት ጂፒቲ የሚሆን በሌላ አማካኝነት በጣም ኢምፖርታንት ነው ነገር ማወቅ። ብዙ ጊዜ ሚስቴክ መስራቱን አያውቅም፣ እሱም አንደርስታንድ አያደርግም ኮንሽስነሱ ስለሌለው። ለእኛም ቅድም ላስት ዊክ እንዳልኳችሁ ፓተርንን ፕሪዲክት አድርጎ ፕሮባቢሊቲ ሃይ ፕሮባቢሊቲ አኪዩሬሲ ስለሆነ የሚሰጠን ኮንፊደንት ነው ኤአይ ባይ ዲዛይን ማለት ነው። ስለዚህ አንዳንዴ ግን ሮንግ ሆኖ በኮንፊደንስ ነው ሚስቴኩን የሚነግረው። ይሄ አባባል ስም አለው፣ ሌላ ጊዜ ያዙት፣ ሃሉሲኔሽን ይባላል። ሃሉሲኔሽንን ከአንድ ነገር ጋር እንገራችሁ። አንድ ተማሪ አጥንቶ ምን ብሎ ፈተና ላይ ሲቀመጥ አያውቀውም፣ ብላንክ መተው አይፈልግም። ስለዚህ አስተማሪውን ኢምፕሬስ ለማድረግ ጂብሪሽ የሆነ ነገር በቃ ኤክስፕሌን፣ አሁን ለምሳሌ የኤክስፕላኔሽን ቢሆን ምርጫ ባይሆን ማለት ነው፣ ይሄንን የዚህን ኮንሰፕት አብራራ ቢባል ጠፍቶበታል ኮንሰፕቱ። ነገር ግን ይሄ ማለት እንደዚህ ብሎ ተጽፏል፣ ቆንጆ ሴንቴንስ ጽፏል። ነገር ግን ከጠይቀው ጥያቄ ጋር ምንም አያያዝ መዘባረቅ ማለት ነው አይደለም። ነገር ግን ባዶ ላለመተው ያለ አቅም ላለ ማለት ኤግዛም ላይ ተቀምጦ አላቅም አይባልማ። ስለዚህ ከዛ አንፃር ኤአይም እንደዚሁ የሆነ ነገር ስትጠይቁት ኮምፕሊትሊ ሴንስ የማይሰጥ ውጤቱ ትክክል ያልሆነ ነገር ግን አጻጻፉ ግን ትክክል የሆነ ነገር ሊላችሁ ይችላል። ይሄ ሃሉሲኔሽን በሂደት በትሬኒንግ መሻሻል አለበት። ወደፊት ደግሞ ኤአይ አይ ዶንት ኖ ማለት መቻልም አለበት የሚልም እሳቤ አለ ማለት ነው። ስለዚህ እንዲህ ያለውን ነገር አብረን ማሰብ እንዳለብን ይታሰባል። በዚሁ ነገር ውስጥ አሁን ሳገባደድ ይህን ፕሮግራም ምንድነው ማተር የሚያደርገው በዚህ ሂደት ውስጥ እንዲህ ያለ ፓወርፉል የሆነ ኢንተለጀንስ የማሽን ኢንተለጀንስ ፈጥረን ሮንግ ቢሆንስ? ሌላው ደግሞ ስጋት ከስራችን ቢያፈላቅለን። ሰው ብዙ ሶፍትዌር ኢንጂነሮችን ተክቶ እየሰራ ነው፣ ብዙ ሎየሮችን ተክቶ እየሰራ ነው። ሕክምና ውስጥ ገብቷል፣ ፕሬዲክሽን ውስጥ ገብቷል፣ ፋይናንሻል ሞዴሊንግ ውስጥ ገብቷል። ሁለት ነገር፣ አንደኛ ስራችንን እያሳጣን ነው፣ ይሄ ምን መሆን አለበት? ዲስከስ መደረግ አለበት። ሁለተኛ ስህተትን ሲፈጥር አሁን ሃሉሲኔሽንን ቢያመጣ በሜዲሲን ላይ ሃሉሲኔት ቢያደርግ፣ በሎ ሂደት ላይ፣ በህግ ሂደት ላይ፣ በፋይናንስ ላይ፣ በፐብሊክ ዲሲሽን ሜኪንግ ላይ እንዲህ ያለ ስህተት አላቅም ማለት ስለማይችል በኮንፊደንስ የሚመልሰው ነገር ግን ስህተት ሆኖ በዛ ላይ ተመስርተኛ ውሳኔ ብንወስድ እንዴት ያለ ነገር እንደሚፈጠር ማሰብ ይቻላል። ስለዚህ ይሄ ሁሉ ነገር ምናልባት ኢንተለጀንስ ነው በኮምፒውት በኤሌክትሪሲቲ ኮንሳምፕሽን ደረጃ ወርዷል። ኖሌጅ በዌይት ደረጃ ወርዶ በፓተርን ፕሬዲክሽን እና በፕሮባቢሊቲ ሌቭል ወርዷል። እውቀት የምንለው ፓወር ዲፔንድስ ኦን ኤነርጂ ፕላስ ዳታ ፕላስ ኮምፒውት። ስለዚህ ይሄ ሁሉ ነገር ተደምሮ ለሂውመን ኮመን ጉድ መምጣት አለበት። ነገር ግን የኢንትሪ ሌቭል ጆቦችን እየወሰደ ነው። ሪስኮች ያሉት የመሳሳት ነገር አለ። በሱ ላይ ዲፔንደንስ ያለ ፊውቸር ኤክስፐርቶችን እያጣን ነው። ይሄ ሁሉ ነገር እንዴት ነው የሂውመን ለርኒንግን እንዴት ነው ከሰው ልጅ ጋር ኤአይ ተግባብቶ ተሰናስሎ ለችግሮቻችን መፍትሄ እያመጣ ነገር ግን ለኛ ሪስክ መሆኑ ቀንሶ መሄድ የሚችልበት ነገር ምንድነው የሚለውን አብረን ምናልባት የሚቀጥለው ጊዜ ከሂውመን አላይመንት ጋር መኖር የሚችልበት እንጂ ለኛ ስጋት የማይሆንበት ነገር ውስጥ እንደምንገባ የኤአይ ፎር ጉድ ወይም ኤአይን ለበጎ የምንጠቀምበት ነገር እንደሚመጣ አስባለሁ።